እንዴ እሱማ እንዴ ቀስቴ እሱማ እኮ ምልክት ላይ ጀግና ነው ልጁ በምልክት ነው እንዴ አይደለ ሁሉን ነገር በምልክት ነው የነገረ አቡ ቀስቴ ያሰክስ በእናት በምልክት ነው ሁሉንም ነገር የነገረ አሻንቲ ነገረሽ አይደል እንዴ ሰውየው በምልክት ያወራል ታዲያ ጎበዝ እና ስለ ቤዛ ቁመትና ሼፕ ምናምን በምልክት ነው ያስረዳን ያላችሁ ያ መሬክ ስልሽ እንደውም ቆሜ እንዳላሳይሽ አንቺ ልጅ እስቲ እንዴት ነው በእናት አሳየኝ ዲም እንደውም ቀላል አይደል እንዴ ቀስቲ የጣሊያን ምልክት እኮ እንደውም ቀላል ነው ይልሽ ከሩቅ ሳያት ቤዝዬ ይልና እቺን ከርቭ አድርጎ እንደዚህ ይላል የለስ ያለውን ፍቅር ሲገልጽ ማለት ነው ከዛ ደግሞ ይልሽ ቁመናና ሼፓን ደግሞ ለመግለጽ እንዴ ሎንግ ዋው 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 ከዛ ደግሞ ሼፓን ደግሞ ለመግለጽ እንደዚህ ያው እንዲህ ክርብ ነው የሚያረጋት ካርቭ እቺ እንትና ማለት ነው ሞላ ሞላ ያለች ስለሆነች እንደዛ ይገልጻል ይልሽ ደግሞ እንዲህ አይኗን ደግሞ የአይኗን ውበት ደግሞ ለመግለጽ አይደል እንዴ ቀስቴ ይልሽ አሲዩ ዋው 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 ኢሉሚናንቲ መሰል ዋው 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 ይላል ይልሽ ደግሞ ከዛ ደግሞ ይሄ ለሱ ያለውን ደግሞ ፍቅር ለመግለጽ ለሷ ስመጣ እንደዚህ በሰፊው ማለት ነው ይሄ እንዲህ ይመታል ልቡ ራሱ ምልክት በይው እኮ እንዲመታል እና እንደዚህ ያረገ ነው በቃ በምልክት ሲያሳየን እኛም የገባን እንጂ ማውራት አይችልም አልቤርቶ ማውራት አይችልም አዎ ገባሽ አሁን አይደለ እንደዛማ ከሆነ ይመቸው በቃ እንዴ ይመቸው አልቤርቶ ይመቸው ይሄ ነፍስ የሆነ ልጅ እኮ ነው በጣም በስማ እሺ አሁን ጉዳዩ ምን ትሆኝልኝ ምን ልሆንልሽ ነው ቆይ ያሬድና የአልቤርቶ ነገር መጨረሻው ምንድነው ያሬድ ከትምሮ ሲመለስ እኔ ጋር ስልጣና ለመጀመር አስቧል በቃ ሊፋይቱ ወሰኑ ማለት ነው እንዴ ተቀልጃለሽ እንዴ ፎንቃ እኮ ነው ይኸውልሽ በሚስትና በርስት ቀልድ የለም ብሎ ይኸው ጩቤውን እየሞረደ እየሳለልሽ ነው የምን ጩቤ እንዴ ይኸውልሽ አልቤርቶን ሆድቃ ነው መዘረጋግፈው እያለ እዛ በቃ ያዙ ይለቀቁኝ እያለልሽ እንዴ አንተ ያማህ እንዴ ምንድነው የምታወራው እዛ የስጋ ቆራጭ ቀደን እዛው እሺ እንደው ቃጁዬ ይሄንን ወሬ ለምን እንዳነሳውብሽ ታውቂያለሽ ወይ ለምንድን ነው ይኸውልሽ ወይ ዛሬ ቁርጡን ሳነካካው ነበር ከማን ጋር እንዴ ካቾን ብዬ ጋር ነው ሌላ ከማን ጋር ይሆናል አንተ የተመታ እኔን እዚህ ደሜ ፎንቄ ምናምን እያለ እዛ ሄዶ ቁርጥ ያንካካላ እንኳንም እንደሱ አደረገ ጎሽ ቀስትዬ ይኸው ንገርልኝ እስኪ እንዴ ምን ማለት ነው ቀስቲላ ሰሚ ፎንቄ ደሜ ኩላሊቴ ልቤ ሲልሽ ከርሞ የዚህ ጊዜ የቁርጡ ሰዓት እውነታው ታያይሽ የሰው ባህሪ የቁርጡ ሰዓት ነው የሚታወቀው አይደል ቀስትዬ ከዛ የዛኔ ደግሞ ለምን ፎረገተኝ ምናምን እያልሽ እንደዛ አይነት ሙድ አታራም ጂውልሽ ነግሬሻለሁ ይሄ ኮቺክ ስታይል እኮ ማለት እንዴ ማለትማ ያው የጠየቀኝን ጥያቄ የምመልሰው እኮ ሲጋብዘኝ በቁርጥ ግፋ ሲል ደግሞ በክትፎ ምናምን ደብስበስ ሲያደርገው ከዛ አስብበታለሁ አሃ እሱ ሲልሽ በደረቅ ጣባ ስለሆነ ለዛ ነው ፒስ ያላልሽው አይደል እንዴ ተቀልዳለህ እንዴ አንተ ቁርጥና ክትፎ ቤት እየወሰደ ቢጠይቀኝ እስካሁን ባልወልድለት ሆሜራ እንደው የወንድ ልጅ መጨረሻ እንደዚህ ሲሆን እንደው ያየዝም ትላለህ ወይ ውረድ ወይ ፈረድ ባከረዛ ወሬ አታብዛ በቃ እኔ መሄድ አለብኝ እንዴ ቀስቲላ ወደ ልቆሹ ነው ያሬድ ከትምሮ ሳይመለስ ለልምምድ የሚሆን ልብስ ማምጣት አለብኝ በቃ አብሽር ወንድሜ ማግዝ ነገር ካለ በማንኛውም ሰዓት ወይ ይበለኝ ወንድሜ መከተ የሆነ ልጅ እንደው ሊያስለማምደው ወይኔ ቾምቤ እኔን ጥሎኝ ቁርጥ በላ ወይ መብላት ብቻ እንዴት ይያርገው ልጅ ከዚህ ጋር ቀይን ስጋ ከጮማው እንደዚህ ከእንትኑ እንደዚህ ባለው አይ ቾምቤ ይቁረጠው የምር ስጋን ይብላሱ እሱ ስጋን ይቁረጥ ወደኔ ስጋ ራሷ ለመዘዋወሩ እሱ ሆኖ ነው በቃ እንደውም መሄድ አለብኝ ወዴት ነው እንደውም ለእናንተ ልስል ማለት ነው ሻጋ ያረኳት ብራለች 1 ኪሎ ቢሆን ቁርጣ ቢታይ በእናትሽ እንዳያልቅብሽ እኔ እናት አያሻንቲ እንደው ጀግንነት አሁን ወደ ስጋ ቤት ስትሄድልኝ እኔም ከስራዋ እየተከታተልኩኝ ጣደፍ አማም ቤዛሬድ እሺ ምን አለ አረ በእናትሽ ምንም ሊሰማኝ አልቻለም ቆይ ያሬድ ግን ከመጀመሩ ነው እንደዚህ አይነት ልጅ ሆኖ ከአልቤርቶ ጋር ደባደባለው ምናምን ያለው ነገር እውነት ነው አይገርምሽም ጭራሽ ደግሞ እንደዚህ እንዲሆን እያበረታው እያገዘው ያለው ያንቺው ቀስቴ ነው እሺ ውይ ቀስቴ ራሱ አንድ ራሱን የቻለ እብድ እኮ ነው ቤዚቲ እኔ ምን እንደማደርገው ግራ ግብት ነው ያለኝ እንዴ ቆይ ምንም ባልተጨበጠ ነገር እንደዚህ ከመሬት ተነስቶ ማበድ እሺ ምን ይባላል ይኸውልሽ የኔ እናት ፍቅር ውስጥ ያለ ሰው ማለት ነው አንድ ፍቅረኛው መጥቶ የሆነ ሰው እጇንም ጉንጯንም ቢስማት ከንፈሯ እንደተሳመ ነው እሺ የሚቆጠረው ቹቻ ደግሞ በቃ አሁን ቀለድሽ ማለት ነው በእናትሽ ነው እየቀለድኩ አይደለም እስቲ ቆይ ለምሳሌ ማለት ነው
ያሬድን አንድ ልጅ መጣችና ሰላም አለችው። ከዛም በኋላ ጉንጩን ሰምችው። ምንድነው የምታረጊያት? አናቷን ብዬ ነው መገላግላት። ለምንድን ነው የምትስመው? አየሽ አይደለ? ያሬድም ደግሞ እንደዚህ አይነት ተመሳሳይ ነገር ነው እያደረገ ያለው። እሺ በእናትሽ ምን እናደርግ? ምን እናድርግ ቤዝቲ? እኔ አላውቅም። ብቻ ይሄ ጸብ ግን መቆም አለበት። እንግዲህ ይሄን ጸብ ማስቆም የምትችይው አንድ ብቸኛዋ ሰው አንቺ ብቻ ነሽ። ይኸውልሽ አልቤርቶን ሂደን ብንጠይቀው ተው ምናምን ብንለው ላያውቅ ይችላል። ይሄ ልጅ ምን እንደዚህ ደግሞ አስቦ ባይሆንስ? እኔም እኮ እያልኩ ያለሁት እኮ እሱን ነው። ባያስብስ? ይኸውልሽ ቤዝቲ አንቺ ያሬድ ተብዬሽን ሰብሰብ አድርገሽ ትይዣለሽ። እኔም ደግሞ ቀስቴ ጋር ይሄድና አንተ ሰውዬ ይሄን ልጅ ድብድብ አለማምደዋለሁ የምትለው ነገር እርግፍ አድርገህ ተው ብዬ አስተዋለሁ። በቃ ባይሆን እሱ ጥሩ ሀሳብ ይመስለኛል። አዎ ካለበዛማ ተያይዞ ገደል አልቤርቶ። አይ ኤሊፍና ናርዲ እናንተ ናችሁ አይደል? አዎ እኛ ነን። ኢዮስያስ እባላለሁ። እናውቃለን። እንደምዘፍኑ ሰምቼ ብዙ ቦታ አስፈልጋችሁ ነበር። ማን ነግሮ ነው? ከደንበኞቻችሁ አንዱ ልበልሽ? እንዴት ነው ይልሽ? ይሄ ስራ ብዙ ከስተመር እያበዛልን ነው አይደል? በጣም ገና እናይተሽ ሙሉ ግቢ ነው የምናጥለቀልቀው። እሺ ምን እንታዘዝ? ለአንዲት ቆንጆዬ ልጅ የፍቅር ዘፈን ትዘፍኑልኛላችሁ? ደስ ይለናል፣ ግን አሰራራችንን ታውቃለህ አይደል? እሱንማ በደንብ ነው የማውቀው። እሺ ከሆነ ጥሩ። እና ማን ነው ሰርፕራይዝ ብናደርግልህ? እሺ ማንነቷን ነግራችኋለሁ፣ ግን ከዛ በፊት ከእናንተ እንፈልገው አንድ ነገር አለ። ምንድነው እሱ? የፈለገ ነገር ቢመጣ ማንነቴን ብትጠይቁ በፍጹም እንዳትናገሩ። ለምን? እሱ የግል ጉዳይ ነው፣ ግን በዚህ ከተስማማችሁ ማንንም ሰው ከሚከፍላችሁ በላይ ይከፍላችኋል። እርግጠኛ ነህ? አዎ እርግጠኛ ነኝ። እንደዛ ከሆነ ተስማምተናል። ዘፈኑንና ምን ዘፍንላትን ሰው ነገር እሱ ያሳስብም፣ እነግራችኋለሁ። ምን ልታረጊ መጣሽ? የተፈጠረው ነገር ላስረዳሽ ነው የመጣሁት። ምንም የምታስረጂ ነገር የለም። በግልጽ ማንነትሽን አይቻለሁ። መሲ ባላረኩት ነገር እኮ ነው እየወቀሽኝ ያለሽው እንዴ? ከፈለግሽ ለምን ምን ለማለት እንደፈለገ ሄደሽ አትጠይቂው። እሱ ሲጀመር ለማለት የፈለገው ከመምህር ሽሜ ጋር ያለሽን ነገር ነው። የሚያውቀውም ደግሞ እሱን ነው። እንደዛ ብለሽ ሄደሽ ነገራት ብሎሽ ነው? አዎ ተናድጄ እጄ ለምንድን ነው ስሜን የምታጠፋው ስለው ግራ ገባው። ከዛ ስላንቺ እንደሆነ ስነግረው እኔ ሰብለ ነገረችኝ ብዬ ምንም ነገር አላወራውም አለኝ። ከዛ ሳውጣጣው ደግሞ ስለመምህር ሽሜ እንደሆነ አወቅኩኝ። ሰብሊ ልመንሽ፣ ሚስጥሬ ለማንም አልነገርሽብኝ? አዎ እመኝ። እሺ አምኜሻለሁ። ግን እኮ አሁንም እንደደበረሽ ነው። ፈታ በያ ባክሽ። ምን ፈታ እላለሁ? የናታን ነገር በጣም አስጨንቆኛል። መሲ እንደኔ ግን ህግ ቢይዘው ባይ ነኝ። ባክሽ ናታን ምንም መስሚያ የለውም። ጭራሽ ከሱ ጭንቀት አልፎ የኔ መደሰት ነው የሚያሳስበው ሲመስለኝ። ግን እሱም ካንቺ ፍቅር ሳይዝ አይቀርም። እንደ እህቱ ስለሚያይ ነው ባክሽ። እንደውም የሆነ ጊዜ በወሬ መሀል ፍቅር እንዲይዘው እንደማይፈልግ ነግሮኛል። እኔ ግን ሁኔታውን ሳየው አልተናገረም እንጂ የሚያፈቅርሽ ይመስለኛል። ተይ ሰብሊ፣ እንደዚህ እያልሽ አታደፋፍሪ። ቆይ ግን አንቺ እስከ መቼ ነው ሳትነግሪው የምትቀሪው? ጓደኝነቱን ላለማጣት ስል ዘላለሜን አልነግረውም። ግን እኮ ትጎጃለሽ። ላያስችል አይሰጥም አይደል የሚባለው? አንተ ልጅ ቆይ ምንድነው ችግር? ገንዘብ ዝጋው። አንቺ ውሻ! እስቲ ወንድና ሞክረኝ። እኔ ጸጋ ማን እንደሆንኩ አሳያለሁ። እያ ጉንጭ ይመታኛ። ቆይ ምንድነው ችግርሽ? የሰጠሁህ እኮ ስራ ነው። እየቀለድኩ ነው የሚመስለው? የሰጠሽኝን ስራ እየሰራው አይደል እንዴ ያሉት? እየሰራ ቢሆንማ የተፈጠረውን ነገር ትነግረኝ ነበር። ቆይ ምን አዲስ ነገር ተፈጥሮ ነው እንዲያዙ ልቀቁ የምትዩ? ለነቤዛ የሆነ ደብዳቤ የሰጣቸው ማን ነው? ደብዳቤ? አዎ ደብዳቤ። እኔ ምን አውቃለሁ? አየህ ይሄንን ጥፍ ያቀመስኩ ለዚህ ነው። አንቺ ያምሻል እንዴ? ኤልያስ እንድከታተለው መስሎኝ የነገርሽኝ እንጂ ነቤዛን አይደለም። ታዲያ ከኤልያስ ውጭ ያንን ደብዳቤ ለነቤዛ ማን ሊሰጣቸው ይችላል? ሰሚኛለሽ? እኔ ስራ ላይ እንደዚህ አይነት ቀልድ አይመቸኝም። የት አባል ትሄድ ነው? ልጁ ምን አርግ ነው የምትለው? እንዴ ማለት ትሰማለህ ጎረምሳው? በዚህ 2 ቀን ውስጥ ስለ ኤልያስ ተጨባጭ መረጃ ማታመጣ ከሆነ እመነኝ ያበቃላል። ገባ? እሺ አሁን ልቀቂ። አዲስ ነገር ካገኘው አመጣልሻለሁ። ከሌለ ግን ምንም ልረዳሽ አልችልም። እሺ ይሄ መልስ ሊሆን አይችልም። ያልኩን ብቻ አድርግ። ብሽቅ ቆይቺ ልጅ እያበደሽ ነው እንዴ? ነገረ ስራ ሁሉ እየተቀያየረ። እሺ አሁን እሱንስ እንዴት አድርጌ ነው የማወጣጣው? ይሄን ጉድሽን ነው ለቤዛ ነው ማሳየልሽ።
ጠብቂ። ቆይሽ አሁንስ ምን ሆነሽ ነው ብቻሽን ተቀመጥሽ? እንዲሁ ዝም ብዬ ነው። አንቺ ልጅ ቆይ ምን ባረግሽ ይሻላል? አሁንም ስለዛ ስለ ዳጊ እያሰብሽ ነው? አዎ ስለ ዳጊ እያሰብኩ ነው። ጓደኛዬ ቆይሽ ምን ላድርግልሽ ነው? ምንም ነገር መናገር የምትፈልጊው ነገር ካለ ሁሌም ልሰማሽ ዝግጁ ነኝ። ዛሬ እንደ ሌሎቹ ቀን አይደለም እያሰብኩት ያለሁት። ማለት አልገባኝም። ማለቴ እሱ አልፈልግሽም እያለ እኔ ድርቅ ማለቴ ትክክል እንዳልሆነ እየተሰማኝ ነው አይደል? አዎ ሜሉ። እና ከትላንትና ማታ ጀምሮ የሆነ ነገር እያሰብኩ ነው። ምን አሰብሽ? ከዚህ ነገር የሆነ መንገድ ፈልጌ መውጣት እንዳለብኝ ይሰማኛል። ረዱ የምርሽን ነው? አዎ ሜሉ። ሀሳብሽ እኮ አይከፋም፣ ግን ረዱ የምትችይ ይመስልሻል? አላውቅም፣ ግን እንደምንም ብዬ ከውስጤ ማውጣት አለብኝ። ቢሆንልሽና ከልብሽ ብታወጪ እኮ እኔም በጣም ደስ ይለኛል። አንድ ነገር ልጠይቅሽ? እሺ፣ የፈለግሽውን ጠይቂ። እኔ ዳጊ ምለውን ሀሳብ ካቆምኩ አንቺና ዳጊ አብራችሁ ትሆናላችሁ አይደል? ማለት ረዱ ምንድነው የምትይው? በፍጹም ይሄ የማይሆን ነገር ነው። ለምን? ምክንያቱም ምን ለሱ ምንም አይነት ፍላጎት ስለሌለው። ግን እኮ መጀመሪያ ሲከተልሽ እንደነበረና አንቺም ደስተኛ እንደነበርሽ ትነግሪኝ ነበርኩ። አዎ የሆነ ሰዓት ላይ እንደዛልሽ ነበር፣ ግን ደግሞ ያ ስሜት አሁን ላይ ትክክል አይደለም። ለነገሩ እኔ ምንም አያገባኝም። እንዴትም ብዬ ከዚህ ስሜት መውጣት አለብኝ። አይዞሽ ጓደኛዬ፣ ይሳካልሻል። ደግሞ በማንኛውም ሰዓት ሁሌም ከጎንሽ አለሁ። እሺ ጓደኛዬ። በዚህ እድሜ በዚህ ሽበቴ ሽምግልና እንደመቀመጥ ከማንም ቁንጫ ጋር እንደው አልቤርቶ ስለ በሬ የነገረኝ ነገር እውነት ነው? ብራዚል ጣሊያናዊ ቺክ ነበረችው። ይሄንንማ ራሱን ስለማገኘው ማናዘዝ አለብኝ። እዴ በሬ በርዘና ወንድማችን የሰፈሩ ድምቀት የጀማው ኩራት ይላል። ታዲያ ደግሞ ምንድን ነው ድምቅ ፍክት ብረት ተበላሃል። የዛሬ ድምቀት ማይምጣብኝ አልኩኝ። እንደ መንገድ መብራት ጭብየልሻለሁ። ደግሞ የዛሬዋችን አንቺ እንዳይመስል ጣይ ነው የክብዬ አዴ ያሳከ ማስተኮ ነው። ተስራው ክብዬ ተስራው አልኩኝ። ገና አንዷን ብርጭቆ እንደጠጣ እንደ ማይክል ጃክሰን በጥፍር ነው። ግን ሰሞኑን በደህና ነው? ምን እሺ እያፈላሽብኝ ነው። እኔ አላማረኝም። ምን ላድርግ? ሳቃችሁልኝ። እኔ ደግሞ ከድሮ ጀምሮ ሰው ከሳቀልኝ ጭዌ ይመጣልኛል። ቻምን ሌላ ምን ይባላል? እንደፈለክ። ቆይ ለመሆኑ ወዴት እየቆስኩ ነው? እኔማ ይኸውልህ አንድ ነጭ የሆነ ሰው አፋልጉኝ እያልኩ ይኸው ፎከተክ እያልኩ ነው። ይኸውልህ አሻቴ ይህንን ወርክ ለእኔ ስጭኝና ተፍ ብዬ ሰውየውን አግኝቼላት ሴትዮዋ ደግሞ ለእኔ መላውን ትግባል። በሬ ይቅርብሽ። ሲጀመር ቺኳ ቺክ ናት፣ ጣሊያናዊም ናት። አንቺ ደግሞ ጣሊያናዊ በምን አቅምሽ? አቺበትማ። ቆይ ዜጋ ቆሚ። እኔ ነኝ አሁን ጣሊያንኛ ማላርፈው። ታርፋለህ እንዴ? ምን ትላታለህ መሰለህ? ሳልቬ ትላለህ። ውስጥ ትርጉሙ ምን እንደሆነ ታውቃለህ? ሰላም ማለት ነው። አንተ እኮ በሬ የእውቀት ቀረጢት ነህ። ቀረጢት እኮ ነህ። ከዛ ደግሞ ስታገኛት ኢዮ ሶኖ ብራዚል ትላለህ። ትርጉሙ ምን እንደሆነ ታውቂያለሽ? እኔ ብራዚል እባላለሁ ማለት ነው። ይበቃል በርዬ ይበቃል። እቺ ትበቃል። አንተ ቅኔ ትዘርፍ የለ እንዴ በጣሊያንኛ? ኧረ ዘራ ማለት እኮ ነው የቀረ በጣሊያንኛ። እኔ እኮ ብራዚል ነኝ። እሺ ቀላል ሰው እንዳልመስልሽ። ግን በርዬ እውነቱን ስነግርህ ይሄ ነገር ቢበራብህ ነው የሚሻለው። ግድ የለሽ ማሻቴ። እኔ እኮ ባልወልድም እኮ ይኸውልህ ፋያ እሆናለሁ አይደል? እኔ መላ ጠብሾኛል ስል ምን አለበት
የምታሸቅለኝ? ወይ ብርዬ ከደ ነው አባቴ። ይሄን እጣትማ እንዳይመነችክ አባቴ። ቆሽሽባል እኔ መሰለ ነጭ ሽበት። እንዲህ ሆድ ከባሰማ ችግር የለውም እገጫለሁ። እና ታዲያ ነጯ አይታለች? አይ ብሪ፣ እሷን እንኳን እኮ አላገኘኋትም። ይኸውልህ ግን እና ልንገርህ፣ ስሟ ማን እንደሚባል ታውቃለህ? ማን ነው የምትባለው? ሮዚና። ሮዚና ነው ያልከው? አዎ። ምን ነው? ማንን ነው የምትፈልገው? ብርዬ ይኸውልህ እንደሰማሁ ከሆነ አባቷ ጣሊያናዊ ነው፣ እሷ ደግሞ እዚህ ተወልዳ ነው ያደገችው። ከዛስ? ይኸውልህ ከዛ ልክ የሆነ ወጣት ጋር ፎንቃሼ ምንሼ ሲባባሉልህ አባቷ ጓ ማለት፣ ከዛ እሷን ወዴት ላካት? ወደ ሚላን። ብርዝ ምንሼ ነው? አሁን አንተ ዝም ብለህ ይህንን የሚላን ጭዌ እና ብርዬ ይኸውልህ ከዛ ማለት ነው እነግርሃለሁ፣ አትጨነቅ ወንድሜ። ከዛ ሁሉ ሀገር የድሮ ገጣሚን ፍቅረኛን እፈልጋለሁ ብላ ልትከሰትልህ ነው። ቆይ የድሮ የፋሟን ስም ነግራለች? አውቀዋል? አይ ስሙን እንኳን አላወኩም፣ ግን ምን እንደነገረችኝ ታውቃለህ? እዚህ ግዛት ውስጥ እንዳለ ግን የሆነ ሰምቻለሁ፣ በወሬ እሷን ባትነግረኝ ግን በሌላ ወሬ ሰምቻለሁ። ሁሉ ጊዜ በኋላ በርዝና እኔ ምንም ሙድህ እየነፋኝ አይደለም። ታርፋታለን። የምታውቃት ሮዚና እሷ ከሆነች ግጣሟ ነኝ። ብርዬ ስፈልገው አሁን ወደ ዋናው ነጥብ መጣህልኝ። ከዛ በኋላ ያለውን እስኪ ወዬ በለኝ። አንሰብሳፊ ታሪክ እንዳታስብ አሻት ቀላል ጭው ያደርግልሻለሁ። ግን ይኸው ይህችን ጭው ለሌላ ሰው ትራንስፈር አደርጋለሁ ብትይ ግን ከኔ ጋር የመጨረሻ ነው መልጎ። በፍጹም አሁን ቀጥልልኝ። ምን ትጠብቃለህ? ምን እውነት ነው ሞቆሃል። በዚህ ፀሐይማ ቁጭ ብለህ ነው እንዳንተም የሚመቸኝ ሰው የለም። የጀማው ኩራት ታዲያ ቁጭ በል አሁን ወደ ጉዳያችን። ከዛስ እንዴ መልእክቱን የላካችሁ ማን ነው? ተናገሩ ተባላችሁ እኮ። ጄሪ መልእክቱ እኮ ላንቺ አይደለም ለሄቨን ነው። ያው ነው እባክሽ። ጄሪ ማለት ሄቨን ናት፣ ሄቨን ማለት ደግሞ ጄሪ ናት አይደል? ሄቨን አዎ። ይሄ እንኳን እንደዛ አይደለም። አልገባኝም። ባጭሩ መልእክቱ የፍቅር ጉዳይ ነው። አንቺ ፍቅር በመልእክተኛ ምናምን መላክ ጀመረ እንዴ? ቆይ እኔ የምላችሁ እውነት ይሄ ሰውዬ ግን የጥንት ሰው ነው የላካችሁ ሰው? ወይ በ80ዎቹ ወይ ደግሞ በ90ዎቹ የተወለደ ሰው ነው አይደል? አሁን እሱን ተይውና ሄቨን መልእክቱ ለመስማት ዝግጁ ነሽ? አዎ ዝግጁ ነኝ። መልእክቱ ምንድን ነው? እልህ አታስገብኝ ይልቅም ዞረሽ አስቢ፣ እኔ እንዲህ ነኝ አትበይ በቃልሽ አትገድቢ፣ ሴቶች የሆኑትን ካወቅሽ ሁሉንም ብለሽ አትናገሪ፣ ወንዶች አይሆኑኝም ባልተከለከለ በሚበላ ፍሬ አገኝሻለሁ ተይ በኋላ፣ ብቻ ዙር አይደለም መጥቼ ፊት ለፊት ነው የማገኘሽ ኮርቼ፣ ልብሽን ነው የማገኘው ከፍቼ። ማን ነው መልእክቱን የላከው? የልብሽ ሰው። የልብሽ ሰው ማለት ማን ነው? የልቧ ሰው? እሱ እንኳን ሚስጥር ነው። ቆይ ሚስጥር ማድረጉ ለምን አስፈለገ? እሱን የሚያውቀው የላከን ሰው ብቻ ነው። ፕሊስ ናርዲ የላካችሁን ሰው ማንነት ንገሩ። ማንነቴን ከጠየቀቻችሁ የልብሽ ሰው ነው ብላት፣ ከዛ ውጪ በጭራሽ ምንም ነገር እንዳትነግሯት ብሎናል። ምን ማለት ነው? እሱን እኛ አናውቅም፣ ግን እኛ አሁን መሄድ ይኖርብናል። ምናልባት ግን የምታደርሽ መልእክት ካለሽ አድራሻችን 11ኛ ክላስ ነው። ባይ ሄቨን ምንድነው ጉዱ? እኔም ጄሪ ምንም እየገባኝ አይደለም። ቆይ የልብሽ ሰው ማን ነው? እኔ ምን አውቃለሁ? ቆይ ሄቨን እኔ ሳላውቀው የጀመርሽው ነገር አለ እንዴ? አንቺ ያምሻል እንዴ? ምንድነው የምታወሪው እንዴ? ታዲያ ምን ልበል? ግራ ቢገባኝ እኮ ነው። ሳስበው ግን ጄሪ ኢዮስያስ ሊሆን ይችላል። አንቺ ልክ እኮ ነሽ።
ከሱ ውጪ እንደዚህ አይነት ነገር ማንም ሰው ሊያደርግ አይችልም። እና ምን እናድርግ? ሄደን እናናግረው። ምን ሆነሻል ጄሪ? ማንነቱን መናገር ያልፈለገ ሰው ሄደን አንተ ነህ ብንለው የሚያምንልን ይመስልሻል? እና ዝም እንበል ነው የምትይኝ? እኔ እንጃ፣ እኔ እሱን አላውቅም። ግድ የለሽም ሄቨን፣ ሄደን በሆነ ዘዴ ለማወጣጣት እንሞክር። ከዛን የሆነ ነገር አነጣም ካልሽ እሺ። ግን ጄሪ መጠንቀቅ ይኖርብናል፣ በተለይ ደግሞ አንቺ። እሺ ተስማምቻለሁ፣ ችግር የለው። ነይ በቃ እንሂድ። ኤላ እንዴት ነህ? ላወራ ፈልጌ ነበር፣ ይመችሃል? ኦኬ ሲያልሽ ሰብሊ አማላጅነት ልካኝ ነበር። የምን አማላጅ? ኤላ የሚባለው ሰውዬ ህይወቴን እየበጠበጠው ነው። አጠገቢያ አትድረስ ብለው ምንም ሊሰማኝ አልቻለም። እና እባክሽ አንቺ የሚሰማሽ ከሆነ አናግሪልኝ ነው የምትለው። እኔ ምን አድርጌ ነው ህይወቷን የበጠበጥኩት? በጣም ከመወደው ፍቅረኛ ጋር ሊያጣላኝ ቆርጦ ነው የተነሳው ነው የምትለኝ። እሺ አሁን ምንድነው ፈልገው? አጠገቧ እንዳትደርስ። እና አለምዬ ምን ይሻላል? አለምዬ አትበለኝ ኤላ፣ ሀሳቤ ሁሉ ነው የሚበታተነው። አንቺንማ አለምዬ ብዬ ካላቆላመጥኩ ራሱ ደስ አይለኝም። አረ እየሞቀኝ ነው። በደስታ አፍነ ልገለኝ ነው እንዴ? አረ ጠላትሽ ድብን ይበል። አንቺ ምን በወጣሽ? አይ ኤላዬ፣ እንደዚህ ነው እንዴ የምታስብልኝ? አዎ። ቆይ ግን ምን ልወስን? የፈለከውን ወስን። ወደደችም ጠላችም ትቀበላለች። ጥሩ። እንደዛ ከሆነ አሁን ትሄጂና ውሳኔን ስለማሳወቅሽ ከክላስ ጀርባ በኋላ ነው ይያት። እሺ ኤላዬ፣ ጠላት አለ። እሺ መልካም ነው። ላንተም ቻው ቻው። ኦሜራ ሌላ ምን ይባላል? ለካ ይሄን የመሰለ ሰው፣ ይሄን የመሰለ ታሪክ ካንተ እኔ አልጠብቅም፣ ካንተ አልጠብቅም። አሻንቲዬ ካንተ ጋር የዞርኩ ቦዛ ስስብ ቀላል ሰው በስላለሁ አይደል? ብርዬ ይሄን ነገር ግን ማመን አልችልም። እውነት እኔ አላምንም። ይኸውልሽ ቀዩ ማፊያ ቢኖር ደግሞ ጠቅላላ መረጃውን ያቀበልሽ ነው። ይሄ ቀዩ ማፊያ ግን ምንድነው? አሁንም እኮ የሱ ታሪክ ይኸው ሆዴን እየነፋው ነው። ቀላል ይነፋዋል እንዴ? ከጭዌ ጭዌ ከመላ መላ በቃ በአጠቃላይ ሙሉ ሰው ማለት ነው ቀዩ ማፊያ። ብርዬ እንደው ቀዩ ማፊያን ብታገኙ ምን ይመስላል? ምን ይሰባል? አቤት አሻንቲ የምንደንሰው ዳንስ ይኸውልህ በዜና ፋይል ሁሉ ሳይቀር ነበር የምንደንሰው። እንደው ሌላስ እስኪ እንትንስ አትደንሱም? ይሄ ምንድን ነው? የትውስት ሚድ አታራምድ ህጻናት ምናፍቅ ትዊስት ኧረ ብርዬ የኔ አባት እንደው ሌላስ ይሄ ሁሉ ሳይጠፋ መሬቷን በእናትህ ብርዬ እኔ እኮ በቃ እንደው ትመቸኛለህ የምር። ሌላ ጥያቄ እንደው ጥያቄ ሲበዛ እንዳታስከፈለኝ ግን ይኸውልህ እንደው ሮዚናን ብታገኛትስ እንደው ምን ይመስላል? ምን ይሰማሃል ስታያት? እኔ አንተ ወንድም ሙት ትመል ይመስለኛል። እኔ ልሙትልህ የምርህን ነው? አሻንቲ ሙት በቃ እኔ እንደው አሳዘንከኝ። ሆዴን በላኸው፣ አንጀቴን በላኸው። አንድ ነገር ፊክስ አደርግልሃለሁ በቃ። ምን? እሺ ይኸውልህ ይቺ የምትመጣው ሮዚና ራሱ እውነተኛዋ ሮዚና ወይ ሌላ ብትሆንም እኔ ከኦንላይን እንደምንም ብዬ አፈላልጌ አመጣልሃለሁ። ቆይ አሻንቲ፣ እኔ በኦንላይን ባገኛት ምን ያደርግልኛል? እንዴት? ይኸውልህ አሻንቲ ካላቀፍካት ደረት ላይ አድርገህ የውስጥህን ካላወራሃት ወዬ ብለህ ፎቃ ካላጫወትካት ምን ያደርግልሃል? ብርዬ ልላክህ አግኝቼ ነው አድርገው ነው አሻንቲዬ። እስቲ ላከኝ በእናትህ። የምርህን ነው አሻንቲዬ? በቃ እስካሁን አዝገሽኛል። የሮዚናን ነገር አምጥተሽ ደግሞ ሞዴል ጮርበሽዋል። እና መሄድ ነው በቃ አሻንቲ እሁድ ቁጠላ ስለጋ ምድርና ሰማይ ነጋ እንዲሁ ብራዚል ግን ምን አይነት የታደለ ሰው የታደልክ ሰው እኮ ነህ። ጭራሽ ጣሊያናዊም አጫውተህልኛል። ወይኔ አንተን ነበረ መሆን። እኔማ ይቺን የሱዳንም ቺክ ቢሆን አፈላልጌ ጠብሳለሁ። አንዌር በሬዱ ሱዳኒቲ አወል በረዶ እናትህ አይ ብርዬ ሱዳኒቲ
ወይኔ ቆይ እቺ ሰይጣን ልጅ ምን ለማድረግ እየሞከረች ነው? በእርግጠኝነት ደብዳቤውን አንቺ ነሽ የጻፍሽው ብዬ ሄጄ ስላናገርኳት ልታስፈራር ነው የሚሆነው። ዳኒና ጸጋ እያወሩ እንደሆነ ታውቁ ነበር ማለት ነው? ነው የሆነ ጊዜ እናውቃለን። እሺ ምን አይነት ደብዳቤ የደረሳችሁ? በቃ ጸጋ ልታጠቃችሁ እየሞከረች ነው። በጣም ከምትወዱት አንድ ሰው ልታሳጣችሁ ነው። እናም ሳትቀድማችሁ ቅደሟት ምናምን ነው የሚለው። ደብዳቤውንስ ማን ነው አምጥቶ የሰጣችሁ? ታውቁት እንገሩኝ። ለካ አሁንም አታምኑኝም አይደል? ዳኒ ነው የሰጠን። እኔ ግን ሳስበው የሁሉም ነገር መፍቻ ቁልፍ ዳኒ ጋር ያለ ይመስለኛል። እሱን እኮ ጠይቄ ላወጣጣው ነበር ግን ሽምጥጥ አደረገኝ። ፈቃዳችሁ ከሆነ እኔ ዳኒ ልከታተለው እችላለሁ። ምን ትላላችሁ? ግን ሄለን በጣም መጠንቀቅ ይኖርብሻል። አታስቡ፣ በደንብ ነው የምጠነቀቀው። ሄለን ይሄ ለመጨረሻ ከኛ ጋር ያለሽን ጓደኛት ለማስቀጠል የምንሰጥሽ እድል ነው። እሺ ይገባኛል፣ ግን በአሁኑ በደንብ ነው ማኩራችሁ። አታስቡ። አሁን ነው የሚሰጥሽ። ወዴት ነው? ወደ ክላስ ገብቼ በደንብ ላስብበት። እሺ ታበም አመንሻት። ከማመን ውጭ ምንም አማራጭ የለኝም። እሱን የምናየው ይሆናል። ረዱ ወሳኝ። አንቺ ምንድነው ፎንጋ እንደገባለ ሰው እንደዚህ መቆዘመ? ኧረ አልቆዘምኩም። ቀላል ቆዝመሻል። ደግሞ ፊትሽ ላይ የሆነ ነገር እንዳለማ ያስታውቃል። እንዴት? ምን እንዴት አለው? ብቸኝነት ታበዣለሽ፣ ዲፕረስ ትሆኛለሽ። በዛ ላይ ከሜሉ ጋር ምን እንደድሮ አይደላችሁማ እንዴ? አንተ እንደዚህ ትከታተለኛለህ እንዴ? እንዴ የክላሳችን ልጆች አይደላችሁ እንዴ? እንዴት ነው የማልከታተላችሁ? በደንብ ነው። ይሄ ደግሞ ምን እያላት ነው እንዴ? አይደብረውም እንዴ? እሺ ጥሩም ሴቶች የምር ግን በጣም አስገርመኸኛል። ምንም ያህል የክላስ ልጅ ብንሆንም ይሄን ያህል ታስተውልናለህ ብዬ አስቤ አላውቅም። የለቃ አሁን እሱን ተይውና ማን አባቱ ነው ልብሽን ስርቅ አድርጎ እንደዚህ ብቸኝነት ውስጥ የዘፈቀሽ? እንዴ እንዴ እንዴ! አረ እንደዛ የሚባል ነገር የለም። ስሚ እኔ ካላ እንደዚህ አይነት ሳክስ ምናምን እንደማይመቸኝ ታውቂያለሽ። ተረዳኛ ካሌባ፣ እንደዛ የሚባል ነገር የለም። ካለ ግን እነግርሃለሁ። እርግጠኛ ነሽ? እርግጠኛ ነኝ። ሀገራት አንገደቢ ሀገራት ያሉ እኔ እኮ ታውቁኝ ነበር። እኔ እኮ ትከሻዬ ነግሮኝ ነበር። እማዬ ጉዶኝ እኮ እማዬ በቃ ይቅርብህ ትቅርብህ ብሎ ነግሮኝ ነበር። ይኸው ለዛሬ በቃ ጭራሽ እንጀራ እቺ ይሄንንማ ለጄሪ መናገር አለብኝ። እናገራለሁ። ቃጁዬ አንተ በእናትህ ወደዛ አይደብርም እንዴ? አንተ ቆይ ፎንቃዬ ነሽ ምናምን ትላለህ ነበር እንዴ? ወይኔ ቾምቤነት ቃጁ ላላ ምን እሺ ነው? በቃ ለኔ ያለ ፎንቃቺ ብቻ ናት። አንተ አይደብርም እንዴ? ላንቺ ያለኝ ፍቅር ምናምን ሜዱሌ ምናምን ስትላል ነበር። ወይ ወንድ ግን ኧረ ላሽ ደሜ ቆይ ግን ፋውል ሰርቻለሁ እንዴ? ፋውል ቢሉ ቀላል ፋውል ነው እንዴ? ደግሞ እኮ ነው ያልሾፍኩትም እኮ ፋውል። ታዲያ ማን ነው ክራም ያደረገኝ? እስኪ ንገሪኝ። የቫርዳኛ ነው። ጭራሽ በኔ ፎንቃ ላይ የቫርዳኛ ሾመሻል አይደልቃችሁ? አንከት ቆይ ማን ነው እሱ? ማንስ ቢሆን ምን አገባ? ብቻ ግን የሰራው ፋውል የመጪ ነው። እሺ የሚደብረው። ኧረ ቃጁ ደሜ ተጨነኩብሽ። አንተ በእናት ወደዛ እዚህ በባዶ ሜዳኒ ቃጁ ልቤ ደሜ ምናምን እያልክ አንተ እዛ ሄደ ብቻህን ቁርጥ ታንካካላ። ማ እኔ ቾምቤ? እናሳ እኮ ነገሪ ማን ነው እንደሱ ያለሽ?
ባሩ ነው አልኳ እንዴ። ይኸውልሽ ትሰሚኛለሽ ቃጁ፣ ማንነቱን ካልነገርሽኝ አልፋታሽም። ማን ሊሆን ይችላል? አሻንቲ ነዋ። ይሄ ችግር ፊት ቆይ መቼ ነው የሚፋታኝ? መቼ ነው የሚተወኝ? እንዴ ህልሜን ያደናቅፋል፣ ሁሉ ነገር እንዳደናቀፈብኝ። ቆይ እሺ እኔ ነው ኖረኝ ይባል። ቆይ በየትኛው አቅሜ ነው ገብቼ እኔ አሰብኩት እኮ ቁርጥ አዝዬ ስቀመጥ። እሱማ የሰማሁት ጭው ይነፍ ነው እባክህ እኮ። እንዴት አልቤርቶ ደህና መላ ወይ ብለዋል ሲባል ነው የሰማሁት። ችጋራም በይው እንኳን እኔን ሊጋብዘኝ ቀርቶ ይኸውልሽ ራሱ ቦዛ የሚጠጣበት የለውም። እና አልቆረጥኩም እያልክ ነው? ተስፋ ከሆነ ቆርጫለሁ እንጂ ቁርጥ በየትኛው ጭንቅላቴ ነው ሄጄ እንደው ገንዘቡ ኖረኝ እንበል በየትኛው አስተሳሰቤ በየትኛው ጭንቅላቴ ነው ሄጄ አዝዤ የምበላው? ቆይ ንገሪኝ እስኪ ቃጁ። አላውቅም ግን ይህን ነገር ስሰማ የሌለ ነው እሺ የደበረኝ። እንደው ይለፍልኝ እንጂ ይኸውልሽ በክትፎና በቁርጥ ነው ማጨማልቅሽ ቃጁዬ፣ አጨማልቅሻለሁ ነው የምልሽ። በቃ ገና እስከሚያልፍልህ እናሳ እስከዛማ ቃጁን አንዱ መጥቶ ይዟት ይሄዳል። ለማንኛውም ሄጃለሁ እባክህ። ተንገበገበልሽ ውይ አሻንቲ ውይ አሻንቲ ውይ አሻንቲ። እሺ ጎረምሳው፣ እዚህ ደግሞ ብቻን ምን ትሰራለህ? አዳም እኮ ሔዋን እስክትፈጠርለት ድረስ ለረጅም ዘመናት ብቻውን ነበር ያሳለፈው። እናማ እኔም ሔዋኔን እየጠበቅኩኝ ነው። እስከስ ማለት ይሄኔ ነው እንግዲህ። የድሮ አዳም ግን በጣም ነው የሚያሳዝነኝ የምታይ። እንዴት? ሔዋን እስክትመጣለት ድረስ የሚጀነጅናት የለ ብቻውን፣ በቃ በጣም ነው የሚደብረው። እኔ ግን በጣም እድለኛ ነኝ። እድለኝነት ግን ምኑ ላይ ነው? ብቸኝነቴን አይተሽ ትክክለኛዋን ሔዋኔን ይዘሽ ስለመጣሽ። ወዴት? አንቺኛዋ ስራሽን ጨርሰሻል፣ አሁን መሄድ ትቻለሽ። ሔዋኔ ግን ነይ እዚህ ጋር ቁጭ ማለት ትቻለሽ። ምን ማለት አልገባኝም። እኔ ነኝ ሔዋንክ? አዎ ሄውዬ፣ አንቺ ማለት እኮ የአጥንቴ ፍላጭ የነፍሴ ፍልቃቂ። ልክ አንቺ ስትመጪ ነፍሴ ሁሉ ሀሴት የምታደርገው የጎደለው ነገሬ በሙሉ ነው የሚሞላብኝ እኮ ሄውዬ። እሺ ሌላስ የለህም እንዴ? ጄሪ እስካሁን እዚህ ነሽ እንዴ? እኔ እኮ ሄድሽ መስሎኝ። ሂድ ከዚህ። ምን ይላል? ምን አይነት ሰው ነው እንዴ? ምን ነው ፊት ሲሰጡ አናታቸው ላይ ወጥቼ ፊት ካላልኩ አልክሳ። እኔ እኮ ግርም የምትይ የአንቺ መንጣጣት እኮ ነው። እኔና ሔዋኔ ልብ ለልብ ገጥመን እያወራን ነው። አንቺ እዚህ ገብተሽ ምንድን ነው የሚያንጣጣሽ? ኢዮስያስ ይኸውልህ ስነ ስርዓት አድርግ። እኔ የተከበረ ፍቅረኛ ያለኝ ሰው ነኝ። እሺ ማክቤል? አዎ ማክቤል። ይሁንልሽ። ይልቅ ባዶ ቤት መጣችሁብኝ። ምንም ላቀርብላችሁ አልቻልኩም። ከፍሪጅ ውሃ ምናምን ላምጣላችሁ እንዴ? ቆይ ምን ለማለት ፈልገህ ነው ያንን መልእክት በናርዲ ላከው? የምን መልእክት? ኧረ እባክህ በአንተ ቤት ዋሽተህ ሞታል። ቆይ ናርዲና ኤልሻድ የሚባሉ ልጆች ለሄቨን እንዲዘፍኑላት ያደረገው አንተ አይደለ? ምንድን ነው የምታወሪው? ይኸውልህ ዮሲ እውነቱን ብቻ ተናገር። ቆይ ማን አባቱ ጀግና ነው ለአንቺ ሙዚቃ የዘፈነልሽ? ኧረ ጓ ማለት ብቻ እኔ አይደለሁም የላኩት እያልከን ባልሆነ እንዴ? እኔ ለምን ሰው ልክላታለሁ? መስፈን ከፈለኩ ራሴ መጥቼ አልዘፍንላትም እንዴ? እኮ በዚህ ድምፅ ሄቪዬ፣ ያልገባሽ ነገር በፍቅር ከሆነ እኮ ድምጽ ይመረዋል። ኢዮስያስ እኔ አልቀለድኩ። እንዴ እኔም አልቀለድኩ። ግን ቀልድ ከፈለጋችሁ ቁጭ ብላችሁ አንዳንድ ቀልዶች መቀለድ ይችላል። ነይ በእናትሽ እንሂድ። ይፈን ግን ለምን ቸኮልሽ? ቆይ ትንሽ ምን ቆይ ነው እኮ ደህና እናወጣጥ ነው። ልጁ በመወጣጣት የሚሆን ነገር አይደለም። ቆይ ይፈን ይሄን ነገር እንርሳው እንዴ? ወይ መርሳት ብንችል እኮ ጥሩ ነበር፣ ግን ሁለታችንም መርሳት ምንችል አይመስለኝም እንጂ። እሺ ታዲያ ምን እናድርግ? ጄሪ አንድ ሀሳብ አለኝ። ምን ሀሳብ? ሄደን ልጆቹ ጋር ምላሽ መስጠት እንፈልጋለን ብለን እንዲዘፍንላቸው እንከፍላቸዋለን። ከዛም በኋላ ሊዘፍኑለት ሲሄዱ እኛ ደግሞ ተከታትለን ማን እንደሆነ እንደርስበታለን ማለት ነው። ነግጭ ሲጀመር ለዚህ ነው ሞድሽ። አቤት ጭንቅላት ትለያለሽ እኮ። አሁን በቃ እንሂድ። በቃ እሺ። ጎሽ አቡሻ ጥሩ ሰዓት እናገኘ። መቼስ ፎንቃ በደም ስር ተዟጥሮ እንዳይሆን ከተመረው ስንወጣ አብረን እንድንሄድ እፈልጋለሁ። ለምን? ቀስቴ ጋር ቀጠሮ እንደሌለ ታውቃለህ አይደል? በቃ አንተ ልጅ አመረርክ ማለት ነው? አዎ አምርሬያለሁ። በቃ ከዚህ በኋላ ወደ ኋላ የሚባል ነገር የለም። በቃ ግድ የለም እኔ ላስታርቃችሁ። በቃ አልቤርቶ በመሀላችሁ አይገባም። ይሄ ጸብ ምናምን የምትለው ነገር በቃ ፍታ። አልሰማም አልኩ አይደል እንዴ? ድርቅና እኮ አልፎ አልፎ ጣራ ነው የሚነካው። እሺ አሁን ለምንድን ነው የፈለከኝ? አብረን እንድንሄድ። ቀስቴ ጋር ነው? አዎ። ያኔ መኖር ለምን ይጠቅማል? ቦታው እንደሆነ በደምብ ታውቃለህ። ቢሆንም በቃ ብቻዬን ከመሆን አብረን ብንሆን ጸዴ ነው። ለዚህ ኬቴማ እኔና ሚኪን በደንብ ትፈልጉናላችሁ። በቃ ለማንኛውም አብረን እንሄዳለን። አስታይል በቃ በኋላ እንገናኝ።
አይ የሰው ልጅ መጨረሻ የፍቅረኛ እጅ ተሳመ ተብሎ የጦርነት አዋጅ ያውጀ። ምን አይነት ሞኝ ነው በጣም ይቁስ። አሃ ስለዚህ አንተ የሆነ ሰው መጥቶ ጂም ቢስመኝ ምንም አይመስልም ማለት ነው አይደል? በጻኔ ከየት መጣሽ? አይ ማንተን ፈልጌ ነበር የመጣሁት። እኔ እኮ ግርም የሚለኝ የኔና አንቺ ፍቅር ኦፖዚት ፖል ነው እንዴ? ማለት አንቺ ደግሞ ፊዚክስ ስንማር ሁለት ተቃራኒ ማግኔቶች ይሳሳባሉ ሲባል አልሰማሽም? እናማ እኔና አንቺ ልብ ላይ የተገጠመው ማግኔት መቼና እንዴት እንዳሳሰበን ሳስበው ግርም እኮ ነው የሚለኝ። በቃ አስቀየስክ ማለት ነው? ምኑ? ስለምን እንደማወራው የእውነት አልገባ? እንዴት አይገባኝም የኔ ፍቅር። የአንቺ ውበት ማለት እኮ መግለጽ ከምችለው በላይ ነው። እውነት ስለ ውበቴ ነው ያወራው? ያው እያወራሁ ያለሁትማ ስለ ፍቅራችን። የኔና አንቺ ፍቅር ማለት እኮ መግለጽ ከምችለው በላይ ነው። ስለ እኔና ስለ አንቺ ፍቅር ሳስብ ምን እንደሚሰማኝ ታውቂያለሽ? እስኪ ንገረኝ። ስለኔ የሚሰማል? ልቤ ድው ድው እያለ ልክ እንደ ሰርግ ቤት ከበሮ ሲጮህ ይሰማል። ሌላስ የለም? ቀላል አለኝ። መብራት አስፍቼ አይኔን ገልጬ ስለ ውበቴ ሳስብማ ከየት መጣ ሳልለው ሙሉ ቤቱ በብርሃን ይሞላል። ቡሳ በይለ እንዴ? ቆይ ምንድነው እንደዚህ ያፈላኸው? አይ የኔ ትርቱ ግን እውነቱን አሁን ሳይገባሽ ቀርቶ ነው? ምኑን ያልገባኝ? አይ እሱማ ገብቶኛል እኮ ግን ታዲያ ለምንድን ነው ሙር የምትይዥብኝ? በቃ ትቻለሁ። ግን ከያሬድ ጋር ያወራሁን ነገር አውቄ አልፌዋለሁ። አውቀሽው ሳታውቂ ዋናው ማለፍሽ ይቻላል። እና ግንባርሽን ደግሞ ሳማት አለ። ይረዋክ ምን ነው ተሳሳትኩ እንዴ? አይ ተሳሳትኩ። የሚያራዳ ምን አለ? እባክህ እሱ ሰላም አይፈልግም። እንደ ተባባልነው እቅዳችንን አጠናክረን መቀጠል አለብን። አንበሳ ሲያረጅ ዝንብ መጫወቻ ይሆናል ማለት አሁን እጅ አትስጥ እባክህ። እዚህ ጋር ምንም ያረጀ አንበሳ የለም። ግን ወደድኩም አልወደድኩም ያው እያሸነፈኝ ነው። እንዴ ጆኒ፣ ቆይ አንተ ከመቼ ወዲህ ነው እንደዚህ መፈረካከስ የጀመርከው? አወራንበት አይደል እንዴ? ለማንኛውም አሁን እስኪሳካለን ድረስ ደጋግመን እንሞክራለን። ይሄ ሁሉ ነገር አድርገን እሺ ሰብለ ያልፈልግህም ተወይም ብትለኝስ? እሷ እዛ ውሳኔ ላይ ከመድረሷ በፊት ኤላን ወደ መጣበት እንሸኘዋለን። አትፍረድብኝ ወንድሜ፣ ጨንቆኝ እኮ ነው እንደዚህ የምቀባጥረው። ገብቶኛል ወንድሜ፣ አሁን ራስን አረጋጋ። እሺ እንዴ ቀስቴ አይዴ ነው ቀስቴና ፍራቴሎ ኪሩ እንዴት ነሽ? ማን ምን ትላለሽ? ፍራቴሎ ማነው? ጭንጭ ቢያታውቂያትም እንዴ? ቆይ ሁለት ቀን ከዚህ ጀማ በገነጠል ምን ተፈጥሮ ነው የጠበቀኝ? አረ ነፍ ነገር ተፈጥሯል። እስቲ በይበይ ባባዬ ነኝ እኔ እኮ እንደው ምድረ ማይማል ገብቼ ተሰቃየሁ። ቆይ እኔ ምንም ምንኛ ነው የምትወራው? ሲጀምር ኢጣሊያን ነው። ጣሊያንኛ ማለትሽ ነው? በትክክል። አንተን ማን ነው የሚያስተምረው ጣሊያንኛ? አልቤርቶ ይባላል። አንተ ልጅ ቆይ ምን እንደው የምታወራው? ይኸውልህ ኪሩ አሁን አናደር ልል ነው። ትሄዳለህ ወይስ አትሄድም? ወዴት ነው የምሄደው? ያሬድ ሰሞኑን ከባድ ፋይቲንግ ስላለበት እሱ ሊያሰለጥን እየሄድኩ ነው። አረ ይሄ ጀማ ፋይቲንግ። ቆይ እሺ እሱ ደግሞ ከማን ጋር ሊፋየት ነው? ከአልቤርቶ ጋር በቤዛ ምክንያት ሊፋለሙ ነው። አንተ የምሬን ነው? አዎ የምሬን ነው። አሁን ትሄዳለህ ወይስ አትሄድም? አረ ሄዳለሁ፣ ግን አንዴ ደርሼ የመጣባት ቦታ አለች። እሷ ጋር ደርሼ እዛ ስፓት እመጣለሁ። ይቻምሽ፣ ፍራቴ የለው መችሽ ጀማ ጣጣ። እኔ የምልህ ግን ቀስቴ ፍርሃት የለው ማለት ማለት ነው? ፍራቴ የለው ማለት ወንድሜ ማለት ነው። ሶሬላ ማለት ደግሞ እህቴ ማለት ነው። ለነገሩ አንተ ደደብ ነህ፣ አይገባም። አይ ቀስቴ ደደብ ሲል የዚህን ጀማ መጨረሻ ብቻ ያሳየኝ። ሰብሌ አንዴ ላናግርሽ ፈልጌ ነበር። ምንም ተነገኝ ሚስጥር ነው። አታስቢ፣ እኔም አንቺን የማየት ፍላጎት የለኝም። እሺ ኧረ እባክሽ፣ ካንቺ በላይ ለማየት የሚሰቀጥጥ ነገር አለ እንዴ? ምን አልሽ አንቺ ጅብ ፊት? እዚህ በጥፊ ብዬ እንዳልጥልሽ። እሺ ኧረ እባክሽ፣ አልቀረብሽም። ማሰሮ ጭንቅላት። ምን አልሽ እንዴ? ተረጋጉ እንጂ። ምን ሆናችሁ ነው? አታያትም እንዴ ራሷ ኩራት ነገር የምትፈልገኝ? አንቺን ብቻሽን ሳገኝሽ ምን እንደማደርግሽ እኔ አውቃለሁ። እሺ ግን ተረጋጊ። እንዴ ምን እንደመጣላችሁ? ስለማንዋደድ ነው። ግልጽ እኮ ነው። እሺ እኔ ተቀመጪ። እሺ ለምን እንደፈለግሽ? ቅድም ኤላን አናግርልሻለሁ ብዬሻል ነበር። አዎ
አናገርኩት እና በሐሳቤ ሳይስማማ አይቀርም። ከክላስ በኋላ አገኛታለሁ እና ከክላስ ጀርባ እንገናኝም ብሎሻል። ባክሽ አውቆ ነው። ምንም አይወስንም። እኔም ማግኘት ፈልገው ነው አይመስለኝም። እና ሄጄ ላገኘው? ከሱ መገላገል አይደል የምትፈልጊው? አዎ። ስለዚህ ሄደሽ አገኙ ካልሽሽ። ግን እኔ ልጁ የሚፋታኝ ራሱ አይመስለኝም። እሱ ሞክረሽ ብታረጋግጪ አይሻልም? እሺ። በዚህ ፍጥነት መታችሁ ታገኙናላችሁ ብለን አላሰብንም። ያው እንግዲህ ምን ታደርጉታላችሁ? የፍቅር ነገር እንደዚህ ነው። እና ሙዚቃ ልትጋብዙት ነው? አዎ ልንጋብዘው ፈልገን ነው። እሺ ምን የሚለውን እንስፈንለት? ሎሚ ተራ ተራ ሎሚ ተራ ተራ፣ በዛውም አገዳ ተራ የሚለውንም ጨመሩበት። ጄሪ ቀልድ ነው እንዲያሽ? አይ እኔ በሆነ የምጋብዘው ነው ያልኳችሁ። ባለ ጉዳዩ አንቺ ስለሆንሽ ምን እንስፈንለት? እኔ እንኳን ብዙ የዘፈን ምርጫ ላይ ጎበዝ ስላልሆን እናንተ የፍቅር ዘፈን የፈለጋችሁትን ጋብዙት። እርግጠኛ ነሽ? አዎ እርግጠኛ ነኝ። መስፈኑን እኛ እንዘፍናለን፣ ግን ልጁን አውቀሻል? የልቧ ሰውማ እንዴት ይጠፋታል? ታዲያ እሱን ካወቃችሁት ለምን ቅድም ደግሞ አታውቁት ሆናችሁ? ያው ልጁ ሙዚቃ የመጋበዝ ልምድ ስለሌለው ግራ ገብቶን እኮ ነው አይደል? ኢቭን እንደዛ ከሆነ ጥሩ። ለማንኛውም መልእክቱን እናደርስለታለን። እሺ የሚነግራችሁ አዲስ ነገር ካለ አሳውቁ። እሺ እሺ። ነይ የነቁብን መስሻል ግን? አይ አይመስለኝም። ቆይ ዮሲን ያውቁታል ማለት ነው? አይገርምሽም? ልክ ያለው ነገር እኮ ነው የሆነው። መጀመሪያ ዘፈኑ ሰምታ ከጨረሰች በኋላ የሆነ ነገር ማድረጉ አይቀርም። ምን ያደርጋሉ? ይኸውልሽ ስለኔ ማንነት አጥብቆ ይጠይቋቸዋል። ያን ካደረጉ በኋላ ደግሞ ዘፈን እንድትጋብዙኝ ወደ እኔ ይልኳቸዋል። እንደዚህ ግን ታደርጋለች? በደንብ አድርጋ ነው የምታደርገው። ግን ይሄን የምታደርገው እናንተ ወደ እኔ ስትመጡ ተከታተል ድርስብኝ። እና ምንድነው ማድረግ ያለብን? ምንም ማድረግ አይጠበቅባችሁም። ስልኬን ያዙትና ከላይ ታሳውቁኛላችሁ። ናርዲያሽ 09 ለማንኛውም በኋላ ወደ ቤት ስንሄድ እንደውልለታለን። አዎ እንደዛ ነው የሚሻለው። መስዬ እኔ ቆንጆ ምን ላድርግ? ይኸውልሽ ከግቢ ውጭ ወጥቼ ተንከራትቼ አጣሁት እኮ። ምንድን ነው ያጣሁት? ደስታ ከረሜላውን ነዋ። እና እኔ ምን አገባኝ? በእናትሽ እኔ ቆንጆ እንደው በሌላ ቻሌንጅ ቀይሪልኝ። ለዛች ዱርዬ ቃጀል ተብዬ ቢሆን ኖሮ ከየትም ፈልገህ ታመጣላት ነበር። እኔ እኮ ያልገባኝ ቃጀልን ለምንድን ነው በዚህ ልክ የጠላሻት? በጣም ስለምወድህና የምትቀማኝ ስለሚመስለኝ እቀናባታለሁ። ኦኬ በዝምታሽ መለሽልኝ ማለት ነው? ይኸውልህ እኔ የሚያስደስተኝን ነገር ነግሬሃለሁ። ደስታ ከረሜላዬን ፈልገህ ስታገኝ መተህ ታወራኛለህ። እሺ? እሱን እኮ ለማግኘት ትንሽ ጊዜ ያስፈልገኛል። ስለዚህ በቃ ትንሽ ጊዜ ጨምሪልኝ። ጥሩ። እስከዛው ድረስ ግን እንደደበረኝ ነው እሺ የምቆየው። ቻው። አረ ደስታ ከረሜላ አለ። ወይ ከየት ነው ሽማመጣው? ምንድነው የሚያስጨው? ደስታ ከረሜላ ነዋ። እንዴት ቸርዬ እርሶ ኖት እንዴ? አሁን እኔ ቆይ ይሄ ደስታ ከረሜላ ነገር ትንሽ አልበዛ? ውይ አበዛውት እንዴ? ተንዛዛኝ እንዴ? ቆየ ምን የሰው ትዝታ መቀስቀስ ነው? እንዴት ቸርዬ ቆየ ምን ትዝታን የቀሰቀስኩቦት? አፍራ አባቴ ያስበላናል። ጭራሽ ትጠይቀኛለህ? የጥሬ ጓደኛ ረከኝ እንዴ አንተ? ይቅርታ ቸርዬ። ይኸውልህ ከዚህ በኋላ ደስታ ከረሜላ የሚል ነገር ብሰማ እኔ በቃሉ አይደለም የቀረች አንዴ ፊርማ ናት። እሷን አስፈርሜ እዛ ጓደኞቹ ጋር ትውላለህ። የጥሬ ጓደኛ ረከኝ እንዲህ ልጋግን ወደ ማንገድ ላቄ ነው የምልህ። እኔ በቃሉ በትምህርት ቤት ውስጥ የተከበርኩ መምህር ነኝ። እናንተ አይነቱ የድሮ ትዝታን እየቀሰቀሰ ሊያበላሽኝ ይፈልግ። እሺ ቸርዬ ሁለተኛ ልምደኝ። አሁን ከዚህ ጋር ጠገብ ይጠፋ። አረቲ ቁጭ በል። እሺ ይተነስ። እሺ ምን ይላል? ኬት ያመጡብን ደግሞ ምን አይነት ነው? ምን አድርጌ ነው እኔ ሁሉ የምቀጣ? በዚህ ደሞዝ በዚህ ኑሮ ሌላ ትዝታ ዘርቱንዬ ይሄኔ እኮ አግብተሽ ልጅ ወልደሽ ይሆናል። ወራሽ በዚህ ኑሮ ትዝታ ተጨምሮ መሆኑ ላይ ቀር ነው ወይ ያሻሩ ኑሮ ቢቀር ይሻላል እሮሮ ይሻላል። አይኗ የደበበ ዘፍኖታል እኮ ማዕበል ነው ፍቅሯስ የባህር ላይ የውቅያኖስ ንፋስ ወይ አልቀሶ ወይ አይ ነገር አይወራ የሷስ ወዶ የገባ ሰው ከባህር ከውሃ ዋይቶ ይውጣው እንጂ ሌላ ማን ሊረዳው? ዘርቱን ይትርዳ ምን ማረግ አለበት? ይሄን ልጅ ግን ሁለተኛ
ቆይ እነዚህ ልጆች አማቸዋል። ቅድም ከላክናቸው ጀምሮ እኮ ማንንም ሰው ሄዳ አላገኙ። ምናልባት ነገር ሊያገኙ ታስበው ይሆናል። ከዚህ ነገር ጀርባ ግን በጣም ትልቅ ተንኮል ይኖራል። ትዕግስት ካደረግን የሆነ ነገር እናያለን። እስኪ ነው ይሄ ደግሞ ምን ፈልገው ነው የሚመጣው? ዳጊና እኮ ነው ተናግሬያለሁ። እኔ ተናግሬያለሁ። ልጅ አንገደፊ ሀገር አጥፊ ዳግ ምን ሆነ ነው? ምን ያልሆንኩት ነገር አለ? ምን ያልሆንኩት ነገር አለ? አንቺ እሷ ግን በጣም ውርዴታምና ቅሌታም ነች። እኔ እኮ ይሄን ከእሷ አልጠብቅም። ስለምንድን ነው የምታወራው? ስለ ረዱ ነው። እስክስ ደግሞ ረዱ ምን አድርጋ ነው? ምን ያላረገች ነገር አለ? ምን ያላ እያለች ከአንድ ልፋጫም ተይው እስኪ ከሆነ ወንድ ልጅ ጋር ስትሳሳቅ አየኋት። ይሄ አግባብ ነው? ምን እስኪ ጄሪሞች በል ጄሪሞች። ቆይ ዳጊ ከማን ጋር ስታወራ አይተሃት ነው? ምን ዋጋ አለው? ከአንድ ጨበሪያም ከአንድ ከነተመ ጨበሪያም ጋር እኮ ነው ስታወራ አየኋት። ይሄ ማለት እኮ ቢግ ሼም እኮ ነው። ምን ነው ሼም? እዚህ እኔን አፈቀርኩ አበርኩለት ትላለች፣ እዛ ሄዳ ከማንም ጋር ትሽካካለች። ቆይ ይሄ ስርዓት ነው? ይሄማ ስርዓት አይደለም እኮ። እኔስ ምን አልኩ? እሺ ዳጊ እኛ ምን እንድናደርግ ነው የምትነግረን? ስርዓት እንድትይዝ ንገሯት። ገባሽ አይደለ ጄሪ? ለራሷ ክብር ይኑራት እንዴ! ለራሷ ክብር ይኑራት። ይሄ አግባብ አይደለም። እሺ እንደሱ ከሆነ እንነግራታለን። ጄሪ አንቺም ተናግረታለሽ? አዎ እነግራታለሁ። እሺ አመሰግናለሁ። አሁን እሺ ምን የሚሉት ቅናት ነው? የማይታወቅ የፍቅር ስሜት የወለደው ቅናት ነው። አይ ቲንክ ይሄን ነገር ግን እረዱ መጠቀም አለባት። እኔም ጥሩ ይመስለኛል። በቃ እኔ አሁን መሄድ አለብኝ። የት? ለረዱ ሂጂ። ድንገት የፈጠርሽው ነገር በጣም ጠቅሞሻል፣ ተጠቀሚበት ማለት አለብኝ። አሪፍ ሀሳብ። መጣሁ። እሺ አይ ዳጊ እንደው ምን ይሻለው? ይኸው መጥቻለሁ። ውሳኔን አሳውቃለሁ። ናጊንቺ ነው እንዴ? አሳውቅሻለሁ። የምርህን ነው ግን ከኔ ለመራቅ የተስማማ እና በሰማኸው ነገር አታስፈራራኝም? ይቅርታ ሚሰብለ እዚህ ጋር ተላለፈ መሰለኝ፣ አልተግባባንም። ማለትማ አማላጅ የላክሽው እንደምትወጂኝና እንደምታፈቅሪ ለመናገር መስሎኝ። በቃ አሾፍክ? ለምን አሾፋለሁ? ባይሆን አንቺ በስሜቴ እየቀለድሽ ነው። ድሮ ምን እኔ ጥፋተኛ እያወቅኩ መምጣቴ። እሱ ሳታስመስይ ናፈቄሽ ነው የመጣሽው። እሱ ቁጭ ብለህ የምታልመው ነው። እሺ እንደዛ ከሆነ ህልሜ እንዲፈታ ሳብ አድርጊኛ። አንተ ግን ምን አይነቱ አይን አውጣ ነህ? ቆይ አይ ሚሰብለ አይኔ እኮ እንደዚህ ወጣ ወጣ ያሉት ውበቴን አጉልቶ እንዲታይ ነው። ቆይ ግን ታውቃለህ አይደለ በአንተ ጭቅጭቅ የተነሳ ትምህርቴ ላይ እየቀነስኩ እንዳለው? አይ በእኔ ምክንያት ሳይሆን ፍቅር ስለያዘሽ ነው የቀነሽው። ለነገሩ ልክ ነህ። የጆንዬ ፍቅር ከአቅሜ በላይ ስለሆነ እያቃተኝ ነው። ምን ያስቃል? አንቺ ነሽ ማለት ጥሩ ኮሜዲያን እየወጣሽ ነው። እንኳን እንኩ ዛሬ ምሽኝሽ ደግሞ እኔ ነኝ። ጆንዬ እኔ ፍቅር ስላለ እሱ ነው የሚሸኘኝ። እንዴት ነሽ? አለው ልክ ነው። ማነክ ኤልያስ ከፍቅረኛ ጋር ማውራው ነገር ስላለ ትሄድል? ይቻላል። ጥሩና ቆንጆ የሆነ የፍቅር ጊዜ እንድታሳልፍ እመኝላችኋለሁ። ይሄ ግን ምን አይን አውጣ ነው? ተው እባክህ፣ ወዶ አይመስለኝም። የሆነ ንክ ነገር ሳይቀር ንክ ብቻ በጤናውማ አይመስለኝም እንደዚህ ነው። አሁን እሱን ትተን ስለኛ ማውራት እንችላለን። እንደሱ ይሻላል። ጄሪ ቆይ ለምንድን ነው የፈለግሽኝ? ሳታስብ የሆነ ጥሩ ነገር ሳሰሪ ያቀረ አልገባኝም። ቅድም ከሆነ ልጅ ጋር ቆሜ ስታወሪ ነበረ። እንዴ ካሌብ እኮ የክላሴ ልጅ ነው እና እኔ ምን አገባኝ? ብቻ በሌላ ነገር ጠርጥረሽኝ እንዳይሆን። አረ ሴትዮ ተረጋጊ፣ ላውራበት እንዴ። ምንም ነገር ሳላወራ እኮ ወሬውን አናፈሽው። እሺ ይቅርታ አድርጌልሻለሁ። እኔም ወደ ነጥቤ ስገባ ከልጅ ጋር ቆሜ ስታወሪ ዳግም አይቶሽ ነበር። ወይኔ ደበረው እንዴ ታዲያ?
በጣም ተናዷል። እንዴት እንደዚህ ታደርጋለች ምናምን እያለ እያበደ ነበር። እንዴ እኔ እኮ የክላሴ ልጅ ስለሆነ እንጂ ሌላ ነገር ኖሮን እኮ አይደለም። እሱማ ገብቶኛል፣ ግን ዳጊ ይሄንን ስሜት አላወቀውም እንጂ ልጁ ከአንቺ ጋር በመሆኑ ዳግም ቀንቷል። የምርሽና? እስከስ ምንድነው እንደዚህ ጥርስ በጥርስ መሆን? እንደዛ ሳይሆን ያው አለ አይደል? ስለዚህ ከዚህ በኋላ ማለት ነው ደጋግመሽ ልጁን ታገኘዋለሽ። እኔ ደግሞ ዳግም እንዲያያችሁ አደርጋለሁ። እንዲቀና ነው? አዎ እንዲቀና ነው። እሱ ስሜት ደግሞ ዳጊን የበለጠ ወደ አንቺ ሊገፋው ይችላል። እንዴ ተናዶ ቢርቀኝስ? አይ እንግዲህ ሴትዮ ሆ ዳግምን የምታውቂው እኔ ነኝ ወይስ አንቺ ነሽ? አንቺ ነሽ። አንቺ እንዴ እና ታዲያ ከሆነ የምነግርሽን ስሚያ። እሺ ሰማሻለሁ። እና እየተሳሳቅሽ ምናምን ከልጁ ጋር ደስተኛ እንደሆንሽ ምናምን ታስመስያለሽ። ገባሽ? አዎ ገብቶኛል። እኔ ግን ምን ጉድ ነኝ እንደው በፈጣሪ ስም ሆ አሁን እንደዚህ ነገ ተፋቅራችሁ ቂራችሁን ግጥም አድርጋችሁ እዛ አሸሸ ገዳማ እያላችሁ ልትረሱኝ ነገር ካልተፋቀራችሁ ብዬ እንደዚህ አሳሬን የምበላው ምን አይነት ጉል ፍጥረት ነኝ በፈጣሪ ስም። እግዚኦ ዳጊ ብቻ የኔ ይሁን እንጂ አንቺንማ እንዴት ረሳሻለሁ? እና በምትሄዱበት ቦታ ሁሉ ይዛችሁ ልትዞሩ እንዴ ምን ችግር አለው? ድንቄም መዞር። ከዛ ጄሪ ከምትባል ልጅ ጋር እንዳላይ ብለሽ ወገብሽን ይዘሽ ነው የምትወረገረጊበት። አረ ጄሪ ግን አይ እንግዲህ ሴትዮ ወደዛ በእኔ ስራ አለብኝ። እሺ ጄሪ። ወይኔ ጉዲ! ብቻ ዳጊ በእኔ ቀንቶ እንዳይሆን እንደውም በደንብ ነው ማስቀናው። ካሌብን ምናምን አቅፌው ግን ታድዬ በእናታቸው አንተ ግን አያ ሰው ግን ለሚወደው ሰው ምን አይነት መስዋዕትነት እንደሚከፍል እና እኔ ጮምቤ ለአንቺ መስዋዕትነት አልከፍልም ብያለሁ ቃጁ። እና መስዋዕትነት ብከፍልልኝ ነው ሄደ ጥለህ ቁርጥህን የቆረጥከው። ምን ቁርጥ ላልሽው? አይገርምም? እኔን ጥሎኝ ሄዶ ቁርጡን ሲቆርጥ ነበር። ቃጁ ለምን አታምኝም? እኔ ምንም ቁርጥ የሚባል ነገር አልበላውም እንዴ። ቆይ አንተ ልጅ ግን አፈቅራታለሁ ትላል ነበር እንዴ? አይገርምም? ቆይ እሺ ያፈቀረ ሰው ቢሞት ምግብ አይበላ። አንተ ቆይ እንዴት ወረደልህ? ይሄን ሁሉ ነገር ቀዶ የሚሰፋው ያ ሻንቲ ነው አይደል? ቆይ ይኸውልህ በቁሙ ቆዳውን ካልገፈፍኩለት እኔ ቾምቤ አይደለሁ። ከዛ የቀረውን ቁርጥ ልታረገው እኔ ቁርጥ ዘግቶኛል። እሱን አሳያለሁ። አንቺ ግን የምርሽ ነው? ቾምቤ አንቺን ጥሎ ቁርጡን ገዘገዘ? ኧረ በእናትህ እኔ ስፎግረው ነው። ያሬድ ግን ይመጭ ያራዳ ልጅ የምር ያ እናቴን ትችላለህ። እኔ ለፎንቃው እንደዚህ አይነት መስዋዕትነት የሚከፍል ወንድ ይጸዳኛል ነው የምልሽ። እኔ ያሬድ ደግሞ ገና ጠብቁ። ለዘነጫጭ በአያቶች ዘር ነው እንግዲህ ጀምር ጀግና ነሽ። በቃ ተዘርሪዋለሽ ነው የምልሽ። በቃ ግባ። አሪፍ ነው። እዚህ ጋር በደንብ ያዙ። አሪፍ። አንዴ መጨረሻ። አሪፍ። አሁን ተረጋጋ። በቃ አሁን ደግሞ ጸድ ቁለፎችን አሳያለሁ። ተረጋጋ። አሁን ትዘነዝራለሽ። እሺ? አሁን በደንብ ሰንዝር። አይዋ በዚህ ትከላከላለህ። በዚህ ማግንጫው ታውጥለታለህ። አለቀ። የትም አይነሳም። ድገመው። አለቀ። አንዴ መጨረሻ። አሪፍ። እዚህ ጋር በደንብ ያዙ። አሪፍ። ኧረ አንተ ልጅ ቁለፈው ቢቀርበት ነው የሚሻለው። ለምን ሲባል? አራው ቢበራበት ነው የሚሻለው። በኋላ ልጁ ሰባተኛ ሰማይ ልከ ሌላ ጦስ እንዲሆን እኔ ተናግሬያለሁ። ለምን የፈለገ ነገር አይፈጠርም። እኔ ያሬድ ማን እንደሆንኩ አሳየዋለሁ። ናቅስቴ ናፍጠን ወለፍ እኔ እንደው አሁን ያሬድ እያሳየ ያለው አዲስ ባህሪ እኔ ምንም ግራ ግብት እያለኝ ነው። ይሄ በትንሽ በትልቁ ጓገጭ ምናምን የሚለው ነገር ነው። ጓገጭት ያለሽ እንዴ? በትንሽ በትልቁ እኮ በቃ መሬት አይንካኝ ሲል እንዴ ቆይ ይሄ ልጅ ግን እኔ ማክበር ነው እያልኩኝ ነው። ኧረ ቤዚቲ በእናትሽ ተይው። ወንድ ልጅ እንደዚህ ቆፍጠን ሲል ነው እንጂ ደስ የሚለው። ኧረ እባክሽ ቆፍጠን እላለሁ ብሎ ግን ሌላ ጦስ ውስጥ ሲገባ በይት አልፈልግም። እሺ ኧረ ቤዚ ምን ሆነሽ ነው? በእናትሽ ምንም ነገር አይሆንም እንዴ? አንቺ ቅድም ምን ስትይ ነበር? አሁን ምን ደርሶ ሀሳብሽን አስቀየረሽ? እኔ ቤዚቲ ይኸውልሽ የፋይቲንግ ጉስጓሴ እንዲፍንቅል ምናምን እያለብኝ እኮ ነው። በእናትሽ ብቻ ትሰሚኛለሽ? አሁን ነው ያሬድ ጋር ልንሄድ ነው። የማይሆን ነገር ትናገሪና ነገርኩሽ። እሺ ኧረ በእናትሽ እኔ ምንም ነገር አለንም። አሁን ነው ፈጠን እያልን እንሂድ። ይሄ በንሸንኮራ እርጉዝ ናት አምሯት ነው ብዬ ልቀበልሽ? ከቻልሽ ደስ ይለኛል። ሂጂ ቀልደኛ። ወይኔ ጄሪ በቃ ኪሩ ግን አመረረ ማለት ነው። አይገርምሽም? የኪሩ ሲሆን እንደው ቅብረር ያለ ባለ መኪና ነው። ያ ምን የሚሉት ጉፋያ ነው እንደዚህ የሚያደርገው? ወይ እንደውልላቸው እንዴ?
ከዛ ምን ልንላቸው? ያው ምን ሆናችሁ ነው የጠፋችሁት እንላቸዋለን። አንቺ ያምሻል እንዴ? የማይሆን ነገር አታውሪ። ሆ ታዲያ ሳይሽ እኮ የደበረሽ መሰለኝ። ይገርምሻል ሌቨን፣ እኔ ግን የራሴ ነገር ባሰብኩት ቁጥር ነው ግርም የሚለኝ። እንዴት? በየመንገዱ እየጠበቁ ሲይዙኝ ግን ደሜ ነው የሚፈለው። እሺ ያው ግን እንደዚህም አምርረው ጥፍት ሲሉ ደስ አይለኝም። ሄቡዬ ባክሽ ሀሳብሽ ገብቶኛል። ጄሪ ጄሪ ብለው ስርስርሽ ሲመጡ አንቺ ደግሞ ቀብረር ልትይባቸው አይደል? እንደሱ አይነት ላይፍ እኮ በጣም ነው የሚመቸኝ ሄቡዬ። እንግዲህ ያሳዝናል። ወይኔ ጄሪ፣ አንድም ይሄ ሰውዬ ነው ሸንኮራ እየበላ ይቺ የማይሆን ነገር አስታወሰኝ። እንዴ ጄሪዬ፣ ይሄን ያህል ካማረሽማ እኔ ጓደኛሽ እገዛልሻለሁ። እስኪ ጄሪ ሙች በይ። ጄሪ ሙች ነፍስ እኮ ነሽ እናት። ኤልያስ አሁን አንተን መከታተል በጣም ይሰለችኝ። ይሄ ልጅ ለምንድን ነው እየተከታተለ ያለው? እኔማ ምን ጨርሻ ነው ምን እያደረገ ነው እንዴ? ይኸውልሽ ሚስቱን ማለት ነው በድንገት ከመጣ የጣሊያን ሰላቶ ለማስጣል እየሰለጠነ ነው። እኔ ግን ይሄ ልጅ ምን እንደማደርገው አላውቅም። እሺ ወይ ጉድ ያሬድ ቀስቴ ሶሬላ ከመጣች። ይሄ ምን ሶሬላ? ያንተ ሶሬላ ነች። አንተ ሶሬላ ማለት እኮ እህት ማለት ነው። አታውቅም እንዴ ደደብ? አንተ በእናትህ ረሳ ነው። ምን ነበር ፍቅረኛ? ሞዬ። ሞዬ ደግሞ ምንድን ነው? ሚስቴ ማለት ነው። እሺ ቹቻ የኔ ግራ ጎን ማለት። ባክሱ በጣሊያንኛ የለም። ምን አባ ያስቃል? ኧረ ቀስቴ በቃ ተረጋጋ። ሞዬ ከየመጣች ነው። ምን ይሁን እኮ ስልጠናው ምንም በማስመልከት ነው። ነገርኩሽ እኮ በቃ ያንን አጭባ ዋጋው ልሰጠው ፈልጋለሁ። አንተ ቆያ መሀል እንዴ? እኔ እኮ ያልገባኝ ምንድነው እንደዚህ ምንም ባልተያዘ ነገር እንደዚህ መሆን። ነገሩን ቀላል አታርጊው። የተፈጠረ ነገርም አለሽ። እሺ ንገረን፣ ምንድነው እስቲ የተፈጠረው? ቆይ ቤዛ ተረጋጊ። እንዴት ተረጋጋ ቀስቴ? ሲጀመር አንተ ራሱ ምን እያደረክ ነው? ስልጠና እየሰጠሁት ነው። ምን የድብድብ ስልጠና መሆኑ ነው? በስ አንዳንዴ ድብድብ ያስፈልጋል። ቆይ ግን አንተ ቀስ ያማል አይደለ? ጤነኛ አይደለም። ቆይ እንዴት ነው የሚያደርግ? አረ ፎንቄ ተረጋጊ። አረ በእናትህ ፎንቄ ሳይሆን ሞዬ ነው። አንተ አፈን ዝጋ። ይኸውልህ በጣሊያንኛ ካልተናገርክ አፌን አልዘጋም። እሺ አቡሽ አቡሽ፣ ይኸውልህ በጣሊያንኛ አፈን ዝጋ ብሎ ካልዘጋ በሀገርኛ መጥቶ ይዘጋሃል። ልትጠነቀቅ። ልክ ነሽ። እስታይል። እሺ አሁን ልብስህን ትቀይርና ወደ ቤት እንሄዳለን። ናፍጥ ነው። ስልጣኔ ያልጨረስኩ መጨረስ ፈልጋለሁ። ያሬድ ምን እንደሚያስጮሽ? ስልጣኔ ያልጨረስኩ መጨረስ ፈልጋለሁ እያልኩ። እኔ ደግሞ ወደ ቤት እንሂድ እያልኩ ነው። አልሄድም። ሄሎ ቹቹ ነሽ አይደል? አዎ ቹቻ ነኝ። ማን ልበል? የምንደውልልሽ ከነባንቹ ትምህርት ቤት ነው። የትምህርት ቤቱ ርዕሰ መምህር ነኝ። ቆይ እህቴ ምን ሆና ነው? ምን? እሺ ቆይ ምን አጥፍታ ነው? አይ ምንም አጥፍታ ሳይሆን ነገ ልናናግርሽ የምንፈልገው ጉዳይ ስላለ ነው። እሺ ስንት ሰዓት ላይ ነው? ጠዋት ላይ። ከሰዓት መሆን አይችልም? አይ ጠዋት ላይ ነው የፈለግንሽ። እሺ መምህር፣ ግን እህቴ ምንም አላጠፋችም አይደል? ምንም አላጠፋችም። እንደ ወላጅ ልናናግርሽ ስለፈለግን ነው። እሺ በቃ እንደዛ ከሆነ
ነገ ጠዋት እመጣለሁ። እሺ፣ መልካም ጊዜ። እሺ። ወይኔ ጉዴ! ቆይ ምን ተፈጥሮ ነው? ፎንቄ የማን ስልክ ነው? ይሄ የኔ ስልክ ነው። ማን ገዝቶልሽ? አልቤርቶ። አልቤርቶ ምን ልታመጣ ነው? አልቤርቶ ነው የገዛው። ፈረሰኛውን እኔን ውሻ ገለዋለሁ። ጫማውንም የገዛልሽ እሱ ነው? አዎ ጫማውንም የገዛልኝ አልቤርቶ ነው። አልቤርቶ መጣሁልህ አንተ ውሻ። ቤቲ አንቺ በቃ ያሬድን ይዘሽ ሂጂ እሺ። እኔ ቀስቴን አረጋጋለሁ። ይመቻችሁ። ቃጁ አቡሻ ይመቻችሁ። ቻው። እቃን ይዘናኛ ምደውት ልጅ ወይ በህፃነ ቂርቁ አንቺ እዚህ ደቅ ብለን ፊልም ነኝ። ዛራና ቸንድራ ተደገመ። የሴት ልጅ እንደዚህ ታፋልማለች። አንቺ እዚህ ቁጭ ብለሽ ወንበር አሙቂ። አንተ እኔ እኮ ላፋልም ካልኩኝ ቾምቤን ታውቀዋለህ? ይሄ ጥሎሽ ቁርጥ የበላው ነው። አባቴ የተመታ ነገር ነው። በእናትህ ቁርጥ ባላ በላይ ቁርጥሽን ልንገርሽ ብዬ እኮ ነው። ቃጁ አንቺ ወይ ጉድ! ኡፍ ጄሪ ታደክሚኛለሽ እንዴ? ሄቨን ያ ኪሩ ነው አይደለ? አዎ ኪሩ ነው። ደግሞ ሸንኮራ እየበላን አይገርምሽም? ስናነሳው አገኘ ነው እንዴ? ቀስ ቀስ ረጋ በይ እንጂ ይሄ ሁሉም የምን ፈገግታ ነው? ሄቨን ደግሞ ማን ነው ፈገግ ያለው? አንቺ ነሽ። አይ እሱን ተይው። አሁን ለማንኛውም ስንሄድ ማለት ነው ሲሪየስ ሆነን ነው እሺ? ቀጥ ብለን የምንሄደው። እንችላለን? አዎ እንችላለን። ኮስተር በይ እሺ። ሃይ ሃይ። አንቺን ፈልጌ ነበር እዚህ ድረስ የመጣሁት እኮ። ለምንድን ነው የፈለካት? ይቅርታ የኔ እናት፣ አንቺን ሳይሆን ሄቨን ነው ፈልጌ የመጣሁት እኮ። ለምን እንደፈለካት ተናገር። ማውራትም ካለብህ እዚሁ ነው ፊት ማውራት ትችላለህ። አንቺ ኖርሻ ኖርሽ፣ ችግር የለውም አወራዋለሁ። እሺ ኪሩ፣ ምንድን ነው የፈለከው? ተናገር። እቺን ሸንኮራ እኮ ለአንቺ ለክብርሽ ብዬ ነበር ይዤልሽ የመጣሁት እኮ። ሸንኮራ ለሄቨን? አዎ ለሄቨን። እንግዲህ ቁርጥህ ነው። እሷ እንደሆነች አትፈልግም። እሺ ካልፈለጋችሁ የራሳችሁ ጉዳይ ነው። እኔ ምን አገባኝ? ሸንኮራዬን አጣጥማታለሁ። አንቺ ግን የምርሽን ነው? በሸንኮራ ጨከንሽ? በኋላ እንዳይቆጭሽ ጠብቂኝ። አምጣ አምጣ ሸንኮራ አምጣ። እየሰማው ነው። ቀጥል። ይሄን ስራ ማቆም ልነግርሽ። ለምን ሲባል ነው የምታቆመው? ምክንያቱም ይሄን ስራ ከሰጠሽኝ ጊዜ ጀምሮ ስከታተለው ነበር፣ ግን ምንም የረባ ነገር ላገኝበት አልቻልኩም። ትሰማኛለህ ዳኒ? ስራውን የምታቆመው እኔ አቁም ስል ብቻ ነው። ደግሞ አለቃ መሆኔን አትርሳ። ብሽቅ እጭ። አሁንስ ምን ባረግ ነው እቺ ልጅ የሚፋታት? ይሄ ምን አይነቱ አድርቅ ነው? ዳኒ ለዛሬ እስካሁን ከተከታተልኩ በጣም በቂ ነው። እንዲህ እያለ መጨረሻ እናያለን። ቸርዬ ጠሩኝ እንዴ? አረ በስመ አብ እንዴ! መጋኛ እንዳይሆን። አረ ቸርዬ አሁን ደስታ ከረሜላ ስልኩ ሰምቼታለሁ። ያማል እንዴ? አልጠራሁም። መጋኛ ይሆናል። ቲቸርዬ ልጠይቀው ይሆን እንዴ? ምኑን? መጋኛውን ነው። ምን የምጠይቀው? ያው ደስታ ከረሜላ የት ላገኝ እንደምችል። ደስታ ከረሜላ የት ማግኘት እንደምችል መጋኛውን ልጠይቀው። እኔ እነግራለሁ። ና ያውቃሉ። አዎ እንዴ! ና ዞር፣ ወደዛ ዞር። ይሄ ነው ደስታ ከረሜላ። ይሄ ምንድነው? አስሪ ደስታ ደስታ እያለ ትዝቴን የሚቀሰቅሰው ሸባ ነው የማደርገው። ቆራርጣለሁ። ሁለተኛ እንዳላገኝ አንተ አገባ። ቤዚቹ ታምኖ ነው የቀረችው ዛሬ። የእህቷ ትምህርት ቤት ልናናግርሽ እንፈልጋለን ብለው ጠርተዋት ነበር።
ምን አጥፍታ ነው? እኔ እንጃ። ግን ሚጢጢን ታውቂያታለሽ፣ ያን ያህል የምታስቸግር ልጅ አይደለችም። ከሆነሽ እኔማ የሆነ ነገር ላወራሽ ፈልጌ ነበር። ምንድን ነው እሱ? ዳኒን ትናንትና ስከታተለው ነበር። ታዲያ ምን አገኘሽ? የሆነ ልጅ እየተከታተለው ነበር። ለምን እንደሚከታተለው ግን አላውቅም። የሆነ ልጅ ቆይ እንደውም ላሳይሽ። ኤልያስ ታውቂዋለሽ? አውቀዋለሁ። የ10ኛ ክፍል ተማሪ ነው። በድንገት ወደ ህይወታችን ለመግባት እየተፍጨረጨረ ያለ ልጅ ነው። እንዴ ለምን አላውቅም፣ ግን እኔንም ጸጋንም በጣም ሊቀርበን እየሞከረ ነው። እንዲሁ በድንገት አይገርምሽም? ታዲያ ለምን ዳኒ ይከታተለዋል? አላውቅም፣ ምናልባት ጸጋ ልካው። ታዲያ ከተላከልሽ ደብዳቤ ጋር ይሄ ልጅ የሚያገናኝ ይመስልሻል? እኔ አላውቅም። ሄሎ፣ እኛ ህይወት ውስጥ ይሆናል ያለው ነገር አይሆንም፣ አይሆንም ያለው ነገር ደግሞ ሆኖ ታገኘዋለሽ። እስኪ ለማንኛውም እኔ መከታተልን አላውቅም። መጨረሻውንም አየዋለሁ። እስቲ እናያለን። ምንም ነገር ካስፈልግሽ እንዳያምሩሽ አውቃለሁ። ለአሁኑ ግን ምንም አያስፈልገኝም። ዛሬ በደንብ ነው ያኮራሽ። ሰብሊ በጣም እንደምትወደኝ ያረጋግጠው። እንዴት? በኃይለኛው ፊት እየነሳችሁ ነው። እኔ እሱም ቢያደርገኝ ጭራሽ ነው አጠገቧ ማልደርሰው። በነገራችን ላይ እሱ ራሱ አንተን ሊያናድድ እንጂ የሆነ ከልቡ ውዷት ምናምን አይመስለኝም። ሰብሊ ብቻ ከጎኔ ትሁን እንጂ የእሱ ነገር በጣም ቀላል። አረ እሺ። ቆይ ይሄ ልጅ ግን ሰው ፊት ሲነሳ አይገባውም እንዴ? እሺ ቢያንስ እንኳን ሰላም በይኝ። ደስታ ከረሜላ ይመጣል። አጣው ትናንትና ፈልጌ በቃ ይኸውልሽ ላገኝ አልቻልኩም። አየህ አንተ የኔን ደስታ ማየት አትፈልግም ማለት ነው። አረ መሲ ደግሞ በጣም ነው የሚያስጠላብሽ እንዴ! በጣም እኮ ከመጠን በላይ እያስጨነቅሽኝ ነው። እሺ በቃ ተው። ግን ደግሞ ከተውኩት እኮ አንቺ እንደደበረሽ ነው። መደበር መብቴ መሰለኝ። እኔ ደግሞ ስትደበሪ ማየት ደስ አይለኝም። ስለዚህ ደስታ ከረሜላ የሚፈልግህ አምጣል። እሺ እኔ ከየት ላምጣ? እሺ እንደምትጨነቅልኝ በምለወቅ እንደ ህፃን እንደተሞላቀኩብህ ይገባኛል። ግን ለእኔ ብለህ ምን ያህል ርቀት እንደምትጓዝ ሳላቅ አልፋታህም። እሺ ቢያንስ እንኳን ዝም አትበይኝ፣ አናግሪኝ። እፍ ናታን፣ ማውራት ሙድ አይደለም። እሺ አሁን ደስታ ከረሜላ ከየት አባቴ ነው ማለት? ይመስገን። እንዴት ነሽ? በቃ በኋላ እናወራለን። እሺ እንዴት ነሽ የኔ ቆንጆ? አለሁ፣ ግን ደግሞ አዝኜብሻለሁ። ደግሞ ምን አደረግኩሽ? ትናንትና ሁሉንም ነገር ጨርሻለሁ ብለሽ ነበር እንዴ ላክሽኝ? አዎ፣ ምን ነው ታዲያ? እሱ ግን ሽምግልና ያላኩሽ ነው ያስመሰለው። የምን ሽምግልና? አንቺ ጠይቅሽ። ያው ጀንትሉ ቀልድ ይወድ የለ እየቀለደብሽ ይሆናል። እኔ ቁም ነገር እያወራሁ ለምን እንደሚቀልደው? ያው ልጁ ፈታ ያለ ስለሆነ ነው። ካላምንሽ ግን ሄደን እንጠይቀው። አያስፈልግም። እኔ በራሴ መንገድ ወጣ። ከዚህ በኋላ አንቺ እንደርደብ ካልሽሽ። አንቺ እኔ ስንት ቦታ ስፈልግሽ እዚህ ሆነሽ ነው እንዴ? አሁን ቆይ ስትፈልጊኝ የነበረው እኔ የት እንደምሆን ግራ ገብቶሽ? እኔ ምን አውቃለሁ? ደግሞ ምን ሆነሽ ነው ብቻሽን ያለሽ? እባክሽ ሄቨን፣ የሆነ ነገር እያሳሰበኝ ነው። እቤትም ሆኜ በጣም ስጨነቅ ነበር። ምንድን ነው የምታስቢው? እኔ የምልሽ ሄቨን፣ ቆይ ትናንትና ኪሩን ሸንኮራውን ልቀማው የሆነ ነገር አላስተዋልሽም? ምንም አላስተዋልኩ። የሆነ እንደውም ፍቅረኛ ማቾች ምናምን የሚተያዩት ምናምን ነገር እንደዚህ አይነት ነገር አላስተዋልሽም? ምንም አልገባኝም።
ማለት ይሄ እንዴት ነው? እንደውም ፊልም ላይ ምናምን አለው አይደል? ፍቅረኛሞች እንደ ድንገት የሆነ ነገር ልትቀማው ስትል የሆነ በመሃል ላይ ሲታገሉ ምናምን እንደዚህ የሚፋጠጡት የሚገናኙት ነገር አለ። እሱ ነገር እሱን ነው እንዴ? አዎ እሱን እሱንም አስተውያለሁ። እስክስ ማለት ይሄኔ ነው። እና ታዲያ ለምን መዋሸት አስፈለገ? ብናገር እኮ ትናደጂብኛለሽ ብዬ። ቆይ እሱ ራሱ ምን አስበው ነው እንደዛ የተጠጋኝ? ምናልባት የስበት ህግ አገናኝቷችሁ ሊሆን ይችላል እኮ። ምን አይነት ስበት? ምናልባት ፍቅር። እስክስ ማለት ይሄኔ ነው እኮ። እኔ እንጂሪን ፍቅር እንዴ ምን አለበት? የኔ እናት አይደለም ፍቅር ሊይዘኝ ይቅርና እናቴ በቅጡ እንኳን ጠግቤ አልበላሁም። ኧረ እባክሽ የኔ እናት፣ እኔ ጄሪ ነገሮችን ያለ ቦታቸው አቀዳደም መወዛገብ አልፈልግም። አልገባኝም። ይሄ እድሜ መማሪያ፣ እንደ ልጅ መጫወቻ፣ መዝናኛ ምናምን ጊዜ ነው፣ ማፍቀሪያ አይደለም። እናማ ፍቅር ምናምን ብዬ ራሴን እያወዛገብኩ መቃወስ አልፈልግም። ገባሽ? እሱ ጥሩ ሀሳብ ነው እኮ። እኔ ምንሽ ጄሪ አንድ ጥያቄ ልጠይቅሽ። ምንድነው? ለምንድን ነው ግን ከኪሩ ጋር የተፈጠረውን ነገር ማሰብ የፈለግሽው? እንዴ ሄቨን፣ ደግሞ እኔ እኮ ፈልጌው አይደለም። አለ አይደል አንዳንዴ ብቻሽን ስትቀመጪ ምናምን የሚመጡልሽ ሀሳቦች እንደዛ ሆኖብኝ እንጂ እኔ ፈልጌ አይደለም። ነው እንዴ? አዎ ከሆነ ጥሩ። እኔ ምልሽ ጄሪ እነዛ ልጆች ሄደን እናናግራቸው። እና ማንን? ናርዲና ኤልሻዳይን። እነዛ ዝገት የሆኑ ልጆችን ነሽ? እሺ ካልሆነ እንሞክር። ነሽ ወይ ምን ሆነሽ ነው? ሳሚ አቤት፣ እየሰማሁ ነው። ይኸውልሽ መሲ፣ እኔ ከአንቺ ጋር ሆነ ከናታ ጋር የመጣላት ፍላጎት የለኝም እና ደግሞ በናታን ጉዳይ የለበትም እና ደግሞ ለባለፈው በጣም ይቅርታ፣ በፐርሰናል ላይፍሽ መግባት አልነበረብኝም። እሺ፣ እኔም ሳላጣራ ስሜታዊ ሆኜ ስለተናገርኩ በጣም ይቅርታ። እና እኔ ከአሁን በኋላ ሰላም ነው እሺ የምፈልገው። እሺ፣ ቻው። ሚሰብለ አይተሻል፣ እባክሽ ነው እንጂ የምትነግራት መስሎኝ በጣም ደንግጬ ነበር። ይኸውልሽ ስምምነታችንን እስካከበርሽ ድረስ አልነግራትም። ግን ደግሞ እንደ ትናንትና የማይሆን ስራ ምሰሪ ከሆነ ስምምነቱን በገዛ እጅሽ እንዳፈረሽ ቁጠሪ። ለማንኛውም ቻው። እቺ ነገር ግን አስይባል። ሚሉ ዳጊ እየመጣ ነው ልሹ። አዎ አይቼዋለሁ። ተረጋጊሽ ጓደኛዬ፣ ሪላክስ አድርጊ። ምን ሊለኝ እየመጣ ይመስልሻል? በእርግጠኝነት ትናንት ጄሪ በነገረችሽ ጉዳይ ላይ ሊያወራሽ ነው የሚሆነው። እሱ ደግሞ ለኛ በጣም አሪፍ ነገር ነው አይደል? እንዲያው ቆይ ምን ማለት ነው? ዳጊ ምን ነው? ረዱ እየጠየቁሽ ነው፣ ንገሪኝ። ምንድን ነው ይሄ ማለት? ዳጊ ስለምንድን ነው የምታወራው? አልገባሽም? ላስረዳሻ። ትምህርት ቤት ውስጥ ከ10 ወንድ ጋር ማውራት ማለት ምን ማለት ነው? ከ10 ወንድ ጋር መሳቅ ማለት ምን ማለት ነው? ማን? እኔ ነኝ የሳቅ? እኔ። መቼ? ትናንት። ለማንኛውም በጣም ታሳዝኛለሽ። እሺ፣ ይሄ ከአንቺ የሚጠበቅ ነገር አይደለም። ስሚኝ ደግሞ ሜላት፣ ንገሪያት። ጓደኛሽ አይደለች? እኔ ደግሞ ምን ብዬ ልንገራት? ደስ አይልማ እንዴ? ለነገሩ እኔም ታውቆኝ ነበር። እማትሙ ከአንቺ አይጠበቅም። እሺ፣ ቻው። እንዴ ረዱ፣ ምን ሆነሽ ነው? የተረበሽ ትመስያለሽ። ከጠላኝ ብዬ ፈርቼ እኮ ነው። እንዴ ያምሻል እንዴ? እንደውም የተፈጠረው ነገር እኮ ለኛ በጣም አሪፍ ነገር ነው። እንዴት አታዩም እንዴ ልጁ እንዴት እንደቀና ነው ብለሽ ነው? እንዲያው ለማንኛውም ይሄን ነገር ለጄሪ ብንነግራት ጥሩ ይመስለኛል። እንነግራታለን፣ ግን መጀመሪያ ትንሽ እንረጋጋ። እሺ። ስፈልጋችሁ ነው ያገኘኋችሁ። ደግሞ ከኛ ምን ቀረ? ከአንቺ ምን እፈልጋለሁ? ይልቅ ሄቡን ግን ማን አባቱ ነው ዘፈን የጋበዛት ያልኩኝ? ስብከነከን ነው ያልኩት። ማንም ቢጋብዘኝ አያገባህም። ሳስበው ግን በደንብ ነው የሚያገባኝ። እስክስ ማለት ይሄኔ ነው። ቆይ እንዴት ነው የሚያገባ? እስኪ ጄሪ እዚህ ውስጥ አትግቢ። ይሄ እኔና የሄቡ ጉዳይ ነው።
ሄቨን ማለት ጄሪ፣ ጄሪ ማለት ደግሞ ሄቨን ናት። ገባህ? ወይ ነው እንዴ? አላወኩም ነበር። እንግዲያውስ ቁርጥህን ወቅ። እንደዚህ ከሆነ በጣም ቆይቷል። ይሁንልሽ። ለማንኛውም ትናንት የተጋበሽ ምን አይነት ዘፈን? አያገባህም። እኔ እኮ ላንቺ አስቤ ነው። ማለት አይ ቲንክ እስካሁን የጋባዡን ማንነት አላወቃችሁ። እኔ ደግሞ ላግዝሽ ብዬ እኮ ነው። ይኸውልህ ዮሲ፣ አንድ አባባል አውቃለሁ። ምን አይነት? ይኸውልህ የጠፋብህን ዕቃ ከሰረቀ ሰው ጋር አብረህ ብትፈልገው መቼም አታገኘውም የሚባል አባባል። አልገባኝም። እሱን እንግዲህ ተንጋለታኝ ታስታስበው ይገባሃል። ነይ እንሂድ አቦ። ይሄ ጨዋታሽ እኮ ናፍቆኝ ነበር። ላላ አንቺኛ ወለላይ በሬ በርትና ራዳ ልጅ ይሻል። ምን ነው ደብሮሻል? አይ ታውቂል እንዴ እኔ ኪሴ ሞላ ሲል እንደ ጠዋት ፀሐይ ፏ ፍንተውላል። ስቸስት ደግሞ ጋቢናዬ በቃ እንደ ክረምት ነው። በቃ ሐምሌ ፊት ነው እና ታዲያ ምን ሲብል ፈለጣ ሙድ ምናምን እኔ ይሄ ፈለጣ ሙድ ምናምን እንደማይመቸኝ ታውቂያለሽ። ታዲያና ምን ተሻለን? ቆይ ያ ቀዳዳ አሻንቲ የለም እንዴ ያላየሽው? አሻንቲ ምን ነው ፈልገው ነው እንዴ? አንድ የሆነች ጣሊያናዊት ከውጪ መጣ የድሮ ግጣሟን እየፈለገች ነው ምናምን ነገር ብሎኝ ነበር። ጣሊያናዊ ቺክ? አዎ እንደዛ ነው ያለኝ። እንጃ ብቻ አሻንቲ ከጅልስና ጋር በትበት እያለ ነው። ማን ከሚባል ሰው ጋር? አልቤርቶ አልቤርቶኒ ግራዚያኒ አጂ ስሙ ጸዴ ነው። አጂ ቆይ ያውቀዋል ግን እንዴ? ጭራሽ ቦዛ ቤት አብረው ነው የሚወጉት። ስለ እስኪ በሬሙት እና የት እናገኘዋለን? እንግዲህ ያው እዛ ቦዛ ቤት እድላችንን ሞከራ። አይ ካጂ አንቺ ጂባውን ቦዛ ቤት እኔ አልሄድም። እዚሁ ሳገኘው ጋተተዋል ይሻላል። በቃ ሲስቴ ለማንኛውም በቃ ይቻምሽ በቃ እሺ። አጂዬ እኮ አራዳ ልጅ አጂላ